የኃጢአት ክፋቱ በኃጢአት ጊዜ ክብር ትዝ አለ ማለቱ ነው። ኃጢአት በሚሰራበት ጊዜ ክብር ትዝ አይልም። ገሃነምም ትዝ አይልም፣ መንግሥተ ሰማያትም ትዝ አይልም። የኃጢአት መራራነቱ የሚታወቀው ሁለት ጊዜ ነው። አንደኛው ሰርተን ስንጨርስ ነው። ሁለተኛው ዋጋ ሲያሰጥ ነው። ክርስቲያኖች የሚረኩት ባላቸው ነገር ላይ ሰላም በማግኘት ነው እንጂ የሌላቸውን በመመኘትና ያን በማሳደድ ሰላምን ሊያገኙ አይችሉም። ክርስትና ማለት የሌለን ነገር ራሱ ያለንን ያህል ሰላም እንዲሰጠን ማድረግ ነው እንጂ የሌለንን በመፈለግ መቼም ልንረካ አንችልም። ሰው ገደብ የሌለው ፍላጎት በማበጀቱ ምክንያት ወደ እግዚአብሔር መመለስ አልቻለም። ያቅዳል። ቦይ ጊዜ ለጸኒስ ቦይ ጊዜ ለወሊድ፣ ለመጽነስም ጊዜ አለው፣ ለመውለድም ጊዜ አለው ይላል አይደል ሰሎሞን። ክርስትና ሰላም ውስጥ የሚገኝ ሰላም ሳይሆን መከራ ውስጥ የሚገኝ ሰላም ነው። መከራ ውስጥ ነው። ምክንያቱም ሰላሙ የተገኘው መስቀል ላይ ስለሆነ ነው። ስለዚህ ሰላም የምናገኘው በምናጣው ነገር ውስጥ ነው እንጂ በምናገኘው ነገር ውስጥ ነው አይደለም። በምናገኘው ነገር ውስጥ ሰላም ተገኝቶ አያውቅም። የምናጣው ነገር ውስጥ ግን ሰላም አለ። ከጸጋው ሁሉ በላይ የመጨረሻው ጸጋ ምን ይመስላችኋል? ፍቅር ነው። የጸጋው ሁሉ መጨረሻ ማለት ነው። ቅኑ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ብሎ የተናገረው ጸጋ ፍቅር ነው ይላል ቅዱስ ዮሐንስ አፈወርቅ። ፍቅር ከሰማዕትነት ይበልጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። ይሄይስ ብእሲ እጉስ እምኃያል፣ ከኃያል ሰው ታጋሽ ሰው ይሻላል በሚል ርዕስ እንማማራለን። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 32 ላይ የምናገኘው ኃይለ ቃል ነው። ከኃያል ሰው ታጋሽ ሰው ወይም የሚታገስ ሰው ከኃያል ሰው ይሻላል። ዘይሴለጥ በመንፈስ እምዘይመልክ ሀገረ፣ በመንፈስ ራሱን የሚገዛ ሰው ሀገር ከሚገዛ ሰው ይሻላል። ስለሚገባን ትዕግስት ለተወሰነች ደቂቃ እንማማራለን። ከኃያል ሰው ታጋሽ ሰው ይሻላል። ኃያል ሰው እንግዲህ የሚባለው ብዙ አይነት ኃይል አለ። ኃይል ስጋዊ፣ ኃይል መንፈሳዊ አለ፣ ኃይል መልአካዊ አለ። ስጋዊ ኃይል አለ፣ መልአካዊ ኃይል አለ፣ መንፈሳዊ ኃይል አለ። የታምራት ኃይል፣ የፈውስ ኃይል፣ አጋንንትን የማውጣት ኃይል፣ ሙት የማንሳት ኃይል፣ እንዲህ ያለ ሁሉ ኃይል አለ። ከዚህ ሁሉ ኃይል ይልቅ ትዕግስት ያለው ሰው ይሻላል ተብሎ ተነግሯል። ኃያል ሰው እንግዲህ በቃሉ አድሮ በስጋዊው ስናወርደው በኃይል ስጋዊ ስንሄድ ኃይል ስጋዊ ብዙ አይነት አለው። የውበት ኃይል አለ፣ የመጠጥ ኃይል አለ፣ የነገስታት ኃይል አለ፣ የሴቶች ኃይልም አለ። በመጽሐፈ ዕዝራ ሱቱኤል እንደተቀመጠልን እነዚህ ኃይሎች አሉ። የመጠጥ ኃይል ሰዎችን ዓላማቸውን አስቶ ለወዳጆቻቸው ምስጢር ሊያወጡ የሚቸገሩትን ጠንቃቃ ሰዎች እንኳን ሳይቀር ምስጢራቸውን ያለ ቦታውና ያለ ጊዜው እንዲዘረግፉ የሚያባክን መጠጥ ነው። እንዲያውም እባብ ከነደፈው ሰው መጠጥ የነደፈው ሰው ይሻላል ማለት፣ መጠጥ የነደፈው ሰው እባብ ከነደፈው ሰው ይብሳል ተብሎ ይነገራል። ለምን? እባብ የነደፈው ሰው እግሩ ላይ ቢነድፈው ወደ ጭንቅላቱ እንዳይወጣበት ከፍ ብሎ ያስሩታል። መጠጥ የነደፈው ሰው ግን የሚታሰርበት ቦታ የለውም፣ ሁሉም ተመርዟል። ስለዚህ ኃይል ዓለምን አንበርክኮ ለዝሙት፣ ለግድያ፣ ለስርቆት ቀላይ ለቀላይ ትፄውዖ ብሏል ቅዱስ ዳዊት። ጽድቅ ጽድቅን እንደሚጠራው ኃጢአት ኃጢአትን ይጠራዋል። ስካር ዝሙትን ይጠራል። ዝሙት ስርቆትን ይጠራል። ስርቆት ነፍስ መግደልን ይጠራል። ነፍስ መግደል ቀቢጸ ተስፋን ጠርቶ ወደ ጣዖት ማምለክ ሁሉ ይሄዳል። ስለዚህ መጠጥ የነገሮች ሁሉ ስር
የመበላሸትና የውድቀት ሁሉ መጀመሪያ መጠጥ ነው። ስለዚህ የመጠጥ ኃይል አለ። ጠጥተው ኃይል የሚሰሩ ሰዎች አሉ። ጠጥተው ባዘዙት ስራ ኃይል የሚያስደርጉ ኃይል አለን ብለው ሰው የሚያስገድሉ፣ ሀገር የሚያተራምሱ፣ ሀገር የሚፈጁ በመጠጥ ኃይል የሚሰሩ ሰዎች አሉ። ይሄ የመጠጥ ኃይል ነው። በመጠጥ ኃይል ሁላችን እንደምናውቀው የቅዱስ ዮሐንስ መጥምቅ አንገቱ እንዲቆረጥ የተደረገው በመጠጥ ኃይል ነው። ሰውየው ጠጥቶ ራሱን በመሳቱ ምክንያት አንገቱን ቁረጥልኝ ሲባል እሺ እንዲል አይምሮውን እንዲስት ተደረገ። ጽድቅና ኃጢአት ተለይተው እንዳይታዩ የሚያደርገው መረረ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ለይተን የምናይበትን ውሳጣዊ አይናችንን ማለት ነው። ውሳጣዊ አይናችንን እንዲጨልም የሚያደርገው መልካሙ ክፉ ሆኖ እንዲታየን፣ ክፉ መልካም ሆኖ እንዲታየን የሚያደርግ መጠጥ ነው። መራራው እንዲጣፍጠን፣ ጣፋጩ ደግሞ እንዲመረን፣ መንግሥተ ሰማያት እንድንጠላት፣ ሲኦልን እንድንወዳት ራሔል እንዘ ትበኪ በይንተ ውሉዳ አበየት ተናዝዞ ወነጊፈላ። ራሔል ስለ ልጆቿ ስታለቅስ መጽናናትን እምቢ አለች ተብሎ በማቴዎስ ወንጌል ምዕራፍ 2 ላይ ተቀምጦልናል። ራሔል መጽናናትን እምቢ አለች የተባለች ራሔል የተባለች መንግሥተ ሰማያት ናት። ራሔል እስመ ይኮንዋ ውሉዳ ውሉደ ልጆቿ ልጅ ስላልሆኗት ስለሞቱባት ስለ ልጆቿ አለቀሰች ማለት መንግሥተ ሰማያት የሚገባባት አታ አዘነች ነው። ከሽማግሌዎችም በሽምግልናው የሚገኝ፣ ከምንኩስናውም በምንኩስናው የሚገኝ፣ ከክህነቱም በክህነቱ የሚገኝ፣ ከትዳሩም በትዳሩ የሚገኝ፣ ከዲቁናውም በዲቁና የሚገኝ፣ ከስልጣኑም በስልጣኑ የሚገኝ፣ ከነጋዴውም በነጋዴነቱ እግዚአብሔርን የሚያከብር አጥታ መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ አዘነ። መንግሥተ ሰማያት የሚገባ ጠፍቶ አዘነ። ቃል በራማ ተሰማ ይላል። ራማ ማለት ራማ ብሂል ልዑል መካን ይላል ቅዱስ ዮሐንስ አፈወርቅ። ራማ ማለት ትልቅ ቦታ ማለት ነው። ሰማይ ማለት ነው። ሰማይም ማለት እግዚአብሔር ነው ብሎ ይነገራል። ቃል በራማ ተሰማ ማለት እግዚአብሔር ባራያው በአምሳሉ የፈጠረው ሕዝብ ለከንቱነት ተገዝቶ አይቶ አዘነ ማለት ምን ማለት ነው? በአንድ ኃጢአተኛ መመለስ በሰማይ መላእክት ደስታ የሚደረግ ከሆነ በዓለም ሁሉ መጥፋት ደግሞ በሰማይ መላእክት ሐዘን ይደረጋል ማለት ሲገለበጥ እሱ ነው። የአንድ ኃጢአተኛ መመለስ ለመላእክት ደስታቸው ከሆነ የዓለም ሁሉ መጥፋት ምን ያህል ሐዘን ነው ማለት ነው። ስለዚህ የመጠጥ ኃይል ሰውን ጨልጦ ገርኝቶ መንግሥተ ሰማያትንም እንዲረሳ፣ ተዘክሮተ መስቀል እንዲረሳ፣ ስቅለተ ሕሊና እንዳይኖረው፣ ገሃነምን ያህል መከራ አስቀምጦ፣ ሰይጣንን ያህል ጠላት አስቀምጦ፣ ከርስት መንግሥተ ሰማያት ስደት እያለበት መከራ መስቀሉን ረስቶ አምላኩ ሥጋውን ደሙን ፈትቶ እንደሰጠው ረስቶ ዓለም በሙሉ ወደማይገባ እንዲሄድ ያደረገው አንዱ መጠጥ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን እዚህ ውስጥ መጠጥ የማያዝበት ሰው አለ? ቤተ ክርስቲያናችን በአግባቡ መምራት እንዳትችል፣ ካህናቷ በአግባቡ እንዳይተዳደሩ የሚያደርግ እናንተም ሁልጊዜ ቤተ ክርስቲያን ስትመጡ፣ ቤተክርስቲያን በምትመጡበት ጊዜ ሁልጊዜ ክብረ በዓላት ላይ ልመና እየተለመነ ወንጌል እንዳትሰበኩ የሚደረገው አንዱ አስራት በኩራት እንዳያወጣ ሰው የሚያደርገው ምንድነው? መጠጥ ነው። ያልታወቀበት ዓለሙን ግን እያጠፋው ያለ ኃይለኛው የዲያብሎስ መሳሪያ መጠጥ ነው በእውነቱ ማለት ነው። ነገሩ ቅዱስ ሆኖ ሳለ ለማይገባ ለሚጠቀሙበት ግን ክፉ ነው። መጠጥ ቅዱስ ነው። እርኩስ ፍጥረት እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። ለሚጸድቅበት ሰው የሰይጣንን ተንኮል ተጠቅሞ መጽደቅ ይችላል። ምክንያቱም ሰይጣን ተንኮል ሲጨምር፣ ሰው ትዕግስት ሲጨምር እግዚአብሔር ክብር ይጨምራል። ለማይጠቀም ሰው ግን እንኳንስ መጠጡ ክርስቶስን ማሰናከያ ድንጋይ ነው። መዳን ለማይሻ ሰው በክርስቶስም ይሰናከላል። ሁሉም ሰው እንደሚገባ ለማይራመድበት ሁሉም ነገር መጥፊያ ነው። ማንኛውም ነገር መጥፊያ የምናደርገው ራሳችንን። ሌላው ቀርቶ እንኳንስ መጠጡ ይቅርና የራሳችን ፍቶት ራሱ ፍላጎት ራሱ ለቅድስና የተፈጠረ ነው። ፍላጎት ባይኖር መንግሥተ ሰማያትን መሻት አንችልም።
እግዚአብሔርን መሻት አንችልም። ቅዱሳንን መውደድ አንችልም። መፋቀር አንችልም። በሕጉ መቃጠል አንችልም። ፍቶት ራሱ የተሰራው ወይም ፍላጎት የተሰራው መንግሥተ ሰማያትን እንድንሻበት ነው። ሰው ግን ለርኩሰት ይጠቀምበታል። መጠጥም እንዲሁ ለፈውስ ለጤንነት ተሰርቷል። ሰው ለርኩሰት ይጠቀምበታል እና ኃይለ መጠጥ ዓለሙን ገዝቶታል ሰው ማለት ነው። ሰው እንግዲህ 50 ሺህ 100 ሺህ እያወጣ ሁሉ የሚጠጣ ሰው አለ ይባላል። ድሃው ደግሞ የሚጠጣው አጥቶ ተቸግሮ መከራውን ይውላል። የዕለት ጉርስ የዓመት ልብስ አጥቶ ቅዱስ ዮሐንስ አፈወርቅ ምን ይላል? አንቺ ሴት ደራርበሽ የምትለብሽው ለምንድን ነው ይልና ባለቤቴን ደስ እንዲለው ብዬ ትይኝ ይሆናል። ግን አይደለም። ባለቤትሽን ደስ እንዲለው ቢሆን ኑሮ ያንን ያማረ ልብስ በቤትሽ ትለብሽው ነበረ። ግን ከቤት የከፋውን ለብሰሽ በውጭ ያላማረውን ትለብሻለሽ። ስለዚህ ይህንን የምታደርጊው በድሃ ሴቶች ላይ ለመመካት ነው ይላል። በአንቺ ምክንያት ያቺ ድሃ ሴት እግዚአብሔርን እንደምትሰድበው አታውቂምን ብሎ ይነገራል። ስለዚህ ተመልከቱ፣ እኛ በየደቂቃው የምንለዋውጠው ልብስ ኖሮን ሌሎች በዓመት አንድ ጊዜ የሚለውጡት በማጣታቸው ምክንያት እግዚአብሔርን ምን ነው እኔስ ከፍጥረትህ አይደለምን? ከነዚህ እንዳንድ ቆጥረህ አልፈጠርከኝምን? ብለው እንደሚያማርሩት ሰዎች የዕለት ጉርስ አጥተው እየተሰቃዩ፣ በእስር ቤት እየተሰቃዩ፣ የሚያርፉበት አጥተው በአስፓልት ላይ ውርጭ እየደበደባቸው እየተቸገሩ ታመው የሚታከሙበት አጥቶ በመጠጥ መቀናጣት እግዚአብሔርን ማሰደብ ነው። እግዚአብሔርን ማሰደብ ነው። በልክ መኖር እንዴት በጎ ነው! ኃይለ መጠጥ ዓለምን እየገዛው ያለ ዛሬ ኃይለ መጠጥ ነው። ኃይል ደግሞ ኃይለ ብእሲት አለ፣ የሴት ኃይል አለ፣ ወይም ደግሞ የውበት ኃይል የሚባለው ነው። ሰው ተጨልጦ ተገርኝቶ ክብሩን ሁሉ ትቶ የኃጢአት ክፋቱ በኃጢአት ጊዜ ክብር ትዝ አለ ማለቱ ነው። ኃጢአት በሚሰራበት ጊዜ ክብር ትዝ አይልም። ገሃነምም ትዝ አይልም፣ መንግሥተ ሰማያትም ትዝ አይልም። የኃጢአት መራራነቱ የሚታወቀው ሁለት ጊዜ ነው። አንደኛው ሰርተን ስንጨርስ ነው። ሁለተኛው ዋጋ ሲያሰጥ ነው። ዋጋችን ስናገኘው ወይኔ እንዲህ ያለ ፍዳ መኖርን ባውቅ ምን ነው በቀረብኝ የማይጠቅም ጸጸት ማለት ነው። ኃጢአቱን ሰርተነው ስንጨርስ ሶበ ተረክቦ ለኃጢአቱ ይጸላ፣ ኃጢአቱን ሰርቶ ሲጨርስ ወዲያው ይጠላታል። ያን ጊዜ አይምሮ ይሟሽሻል፣ ክብር ያጣል፣ ተስፋ ይቆርጣል፣ የልብ ጉልበት ያጣል። እግሩም ሽባ የነበር አየራትን ሰንጥቆ መንግሥተ ሰማያት ይሄድ የነበረው እግሩ ሽባ ይሆንበታል። ጸልዮ የማይሰማ ተናግሮ የማይደመጥ ስግደቱም ተቀባይነት የሌለው ቤተ ክርስቲያንም የማትሰማው ያስመስለዋል። በቀቢጸ ተስፋ ይነደዋል። ጨልጦ ገርኝቶ ከእግዚአብሔር መንግሥት እንዲወጣ ያደርገዋል። ስለዚህ የውበት ኃይል አንዱ ኃይል ነው። ዓለምን ዛሬ የሚገዛው ምንድን ነው? ውበት። እስቲ ውበት በሉ። አትገዙም? ለውበት ትገዛላችሁ? አትገዙ? ትገዛላችሁ? አሁን አንድ ሰው በጣም የሆነ መልክ የምትወዱት መልክ ቢኖር ገጀራ ይዞ መጥቶ ሊያርዳችሁ ቢሆን ያ ውበት ትዝ ይላችኋል? አይላችሁም? ይላችኋል? እሳት አንድዶ በዚህ ላቃጥላችሁ ነው ቢላችሁ ያ ውበት ትዝ ይላችኋል? አይላችሁም? ስለዚህ ተመልከቱ፣ ሰው በውበት አሁን ማንኛውም ሰው የተባረከው በዓለም ውበት ነው። በምን ውበት? የቤት ውበት፣ የመኪና ውበት፣ የራስ ውበት፣ የኑሮ ውበት፣ ድልድል ቅምጥልነት፣ በቃኝ የማይባል ፍላጎት ማለት ነው። በቃኝ አለ ማለት ደግሞ ክርስቲያኖች የሚረኩት ባላቸው ነገር ላይ ሰላም በማግኘት ነው እንጂ የሌላቸውን በመመኘትና ያን በማሳደድ ሰላምን ሊያገኙ አይችሉም። ክርስትና ማለት የሌለን ነገር ራሱ ያለንን ያህል ሰላም እንዲሰጠን ማድረግ ነው እንጂ የሌለንን በመፈለግ መቼም ልንረካ አንችልም። ሰው ገደብ የሌለው ፍላጎት በማበጀቱ ምክንያት ወደ እግዚአብሔር መመለስ አልቻለም። ያቅዳል። ቦይ ጊዜ ለጸኒስ ቦይ ጊዜ ለወሊድ፣ ለመጽነስም ጊዜ አለው፣ ለመውለድም ጊዜ አለው ይላል አይደል ሰሎሞን? ለመጽነስም ጊዜ አለው። አሁን አንዲት ሴት 9 ወር ከ5 ቀን ትጸንሳለች። ከዚያ በኋላ ትወልዳለች። መልሳ 9 ወር ከ5 ቀን እንደጸነሰች ብትቀር ጤነኛ ናት ወይስ በሽተኛ ትሆናለች? ምን ትሆናለች? ምክንያቱም ለመጽነስ ምን አለው? ስለዚህ እናንተ በጎ ነገር ትጸንሳላችሁ። ለምን? እቆርባለሁ፣ አስቀድሳለሁ፣ እጸልያለሁ፣ እሰግዳለሁ፣ አስራት በኩራት አወጣለሁ፣ መልካም ሰው ሆናለሁ፣ የዛሬ ዓመት ሁልጊዜ እየጸነሳችሁ የምትኖሩ ከሆነ ጤነኛ ናችሁ? በሽተኛ? ችግራችን እዚህ ላይ ነው ማለት ነው።
ሁልጊዜ እቅድ መጽነስ ብቻ ነው። እቅድ መጽነስ ብቻ ነው። ያ የሆነበት ምክንያት ምንድን ነው? በቃኝ አለማለታችን ነው። ሰላምን መፈለግ መከራ ውስጥ ነው። ክርስትና ሰላም ውስጥ የሚገኝ ሰላም ሳይሆን መከራ ውስጥ የሚገኝ ሰላም ነው። መከራ ውስጥ ነው። ምክንያቱም ሰላሙ የተገኘው መስቀል ላይ ስለሆነ ነው። ስለዚህ ሰላም የምናገኘው በምናጣው ነገር ውስጥ ነው እንጂ በምናገኘው ነገር ውስጥ ነው አይደለም። በምናገኘው ነገር ውስጥ ሰላም ተገኝቶ አያውቅም። የምናጣው ነገር ውስጥ ግን ሰላም አለ። ተገልብጦ ነው ፍላጎታችን መግዛት አለመቻላችን። ሁሉም ሰው ሁሉም ነገር አላፊ ጠፊ እንደሆኑን አለመረዳት ሁለት ነገር ነው ይህን ችግር ያመጣብን። አሁን ዓለሙ በሙሉ ተጨልጦ ከቤተ ክርስቲያን ኮብልሎ የጠፋው እንዳይቆርብ፣ እንዳያስቀድስ፣ እንዳይጸልይ፣ ራሱን እንዳይገዛ ልብ እንደሌለው ፈረስ ያየውን ሁሉ እየተከተለ የባዘነበት ትልቁ ምክንያት ሁለት ነገር ነው። አንደኛ የምድራዊ ውበት ከንቱነት ስላልገባውና የሰማያዊ ውበት ኃያልነት ስላልገባው ነው። አንድ መነኮስ ነበር ይባላል እና በአንዲት ሴት ውበት እንደዚህ ተሰናክሎ መከራውን ሲያይ ኖረና ሴቲቱ ከሞተች በኋላ ከተወሰነ ቀን በኋላ መቃብሯን ቆፍሮ አጥንቱ ተልከስክሶ እዙ ሲንጠፈጠፍ አገኘው። አጽፉን ወስዶ እዙን የሚንጠፈጠፈውን እዝ በዚያ በአጽፉ ለውሶ አፍንጫው ላይ አድርጎ ክብርን ልትጥልለት የነበረው ውበት ይሄ ነው ብሎ ነገር። ክብርን ልታጣለት ከመንግስተ ሰማያት ርስት እግዚአብሔር አባት የመንግስተ ሰማያት ርስቴ ከማለት ልትወጣለት የነበረው ከቅዱሳን ማህበር ልትለይበት የነበረው ውበት ይሄው እንዲሆነ ብሎ ተነገረ። እንደሚያልፍ ብናውቀው፣ ጥሎን እንደሚሸሽ ብናውቀው፣ ጥለነው እንደምንሄድ ብናውቅ፣ ከንቱ እንደሆነ ብናውቅ ኑሮ በእውነቱ ሊረድ ምንም ነገር ሊደንቀን አንችልም። ለአስከሬን ሂዶ ቢያጨበጭቡለት፣ ለበርን ሂዶ ቢዘፍኑለት እስክስታ ሊወርድ አይችልም። ሽንቱ ቢረጩት ሊያሸት አይችልም። ሹመት ቢሰጡት ደስ ብሎት አክሊል ሊደፋ ሊቀዳጅልን አይችልም። ብናመሰግነው ደስ ሊለው፣ ብንሰድበው ሊቀየም አይችልም። ብንሰርቀው ሊካሰስ አይችልም። ለምን? ሙቷል። ክርስቲያን የዚህን ዓለም ኃላፊ ጠፊነት ይልቁንም ለመንግስት እናውቅ። ዓለም ኃላፊ ነው ማለት ምን ማለት ነው? እስኪ ዓለም ኃላፊ ነው ማለት እስኪ ዓለም ኃላፊ ነው በሉ። ዓለም ማለት ምን ማለት ነው? እኔ በሉ። ዓለም ማን ነው? ስለዚህ ተመልከቱ። እኔ ኃላፊ ከሆንኩ ሊቁ ይናገራል። በእውነት አንዲት ሀገር ዘንድሮ ትፈርሳለች ቢሉ ሌላ ሀገር ደግሞ የሚቀጥለው ሌላ ሀገር ደግሞ አትፈርስም ቢሉ ቤት መስራት የምትፈልገው የትኛው ነው ይላል። በምትፈርሰው ነው በማትፈርሰው? መልሱ ንገሩኝ እንጂ። ይቺ ሀገር ዘንድሮ ልትቃጠል ነው ቢሉ ያቺ ሀገር አትቃጠልም ቢሉ በማትቃጠለው ነው በምትቃጠለው? ስለዚህ ተመልከቱ፣ ምን ጊዜ ዓለም የሚቃጠል መሆኑን ስለማይገባን ኃላፊ መሆኑን ስለማይገባን መጽደቂያ የእንግድነት ሀገር መሆኑን ስለምንረሳው የሙጥኝ ብለን እንከተለዋለን። በእውነት ደግሞ ዘያሐስሶን ለክብራት ይጎይያ እምኔሁ ነው የሚለው መጽሐፈ መነኮሳት። ክብርን የሚከተል ሰው ክብር ከሱ ሲሸሽ ይኖራል። ልክ እንደምን እንደ ማታ ጥላ። ማታ ከምዕራብ ወደ ምስራቅ መንገድ እየሄዳችሁ ጥላችሁን ተከተሉት። እናንተ ትከተሉታላችሁ። እሱ ምን ያደርጋል? ይቀርባችኋል፣ ይሸሻል። ይቀርባችኋል፣ ይሸሻል። ይሸሻል። ወዓለሙኒ ከመጽላሎት ያህልፍ የተባለው ለዚህ ነው። ስንከተለው ሲሸሸን ምንም ያደረስንበት ነገር የለም። እርካታ ሁሉ ፈለግ ነው። በንግድም በምንም በትምህርትም በሹመትም አልደረስንበትም። ክብርን እየፈለግነው ይሸሸናል። ብንጠላው ግን ይከተለናል። አይከተለንም? ይከተለናል። ብንጠላው ይከተለናል። ብንሸሸው ይከተለናል። ክብር የክብር መገኛው እንደዚያ ስለሆነ ነው። የሰው ልጅ ዓለምን አሳዶ መከራ የገባው የውበት ኃይል ኃላፊ መሆኑን ባይረዳ ነው። ኃላፊ መሆኑን እንድንረዳ የቅዱሳን አምላክ ይርዳን። የቅዱሳን አምላክ ይርዳን። የደስታ ትርጉም አልገባንም በእውነቱ ማለት ነው። ምን ያህል ከንቱ እንደሆን እናሳዝናለን። ከመብል መርጦ ከመብል ሁሉ በላይ የአምላክን ሥጋና ደም እንድንበላ ተፈቅዶልን ከመላእክትን የመላእክትን ሕይወት እንሸሻለን።
የእንስሳትን ሕይወት እንከተላለን። ስለዚህ የእግዚአብሔር ቤተሰቦች ዓለሙን በሙሉ አስተውሉትና ኃላፊ መሆኑን የተረዳ ሰው እንዴት የታደለ ነው! እፈርሳለሁ ብሎ የሚያስብ ሰው የታደለ ነው። አብድ ውእቱ ዘይሄሊ ዘይንበለ መቃብሩ፣ መቃብሩን ትቶ ሌላ የሚያስብ ሰው እሱ ሰነፍ ነው። ክርስቲያን ሰነፍ የሚሆነው መቼ ነው ቢባል መቃብሩን የረሳለት ነው። መቃብሩንና ሞቱን የረሳለት የዚህ ዕለት ሞቶ ተቀብሮ ከእግዚአብሔር ተለይቷል ማለት ነው። ለምን መቃብርን ሁልጊዜ የምናስበው ለምንድን ነው? መቃብር እንደገና ተወልደን ወደ እግዚአብሔር የምንሄድበት መንገድ ስለሆነ ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ እንዳለ ቅዱስ ዳዊት ሞት የእግዚአብሔር መንገድ ነው። ሰው ወደ እግዚአብሔር የሚሄደው በሞት ተደርጎ ነው። እሺ አሁን ወደ ቤት የምትሄዱ ወዴት ነው? በየት ነው? በበሩ። እስኪ በበሩ በሉ። እሺ ወደ ቤት የምትሄዱበትን በር ትወዱታላችሁ ትጠሉታላችሁ? ኧረ በሉ እንደገና። እሺ ወደ እግዚአብሔር የምትሄዱበትን መንገድ ትወዱታላችሁ? እስኪ እንወደዋለን የሚል ወደ እግዚአብሔር የምትሄዱበትን መንገድ፣ ወደ እግዚአብሔር የምንሄድበት መንገድ አንዱ ሞት ነው። ትወዱታላችሁ? ወፍናዊኒ ለሞት ዘእግዚአብሔር ውእቱ፣ ሞት የእግዚአብሔር መንገድ ነው። እስቲ ሞት የእግዚአብሔር መንገድ ነው በሉ። ብዙ ትርጉሞች አሉት። የሞቱን ስልቱን የሚያውቀው እግዚአብሔር ነው ተብሎም ይተረጎማል። ብዙ ትርጓሜያት አሉት። እኔ አሁን የፈለግኩት ሞት ራሱ ወደ እግዚአብሔር የምንሄድበት መንገድ ነው። ልንሄድ የምንቸኩልበት መንገድ፣ የምንወደው የምንመኘው የልደት ቦታችን መካለ ልደታችን ሞት ነው። ብነ ሰለስቱ ልደታት እንዳለ ቅዱስ አትናቴዎስ ሰው ከሚወለዳቸው ልደታት አንዱ ከመቃብር የሚወለደው ውልደት ነው። ክርስቲያን ሲቀበር ለሕይወት እየተጸነሰ ነው። ከዚያ በኋላ በሐዲስ ልደት ኃይል ዘያድፍን ተጎናጽፎ በማይፈርስ በማይበሰብስ ሕንፃ ይነሳል። ብርሃን ለብሶ ብርሃን ተጎናጽፎ በማይደክም አካል ይነሳል። ሞትን መውደድ ማለት ምን ማለት ነው? ሞትን መውደድ ማለት ወደ ሞት መቸኮል ነው። ወደ ሞት መቸኮል ማለት ደግሞ ዓለምን መዘንጋት፣ ፍላጎትን መቀነስ ማለት ነው። እስቲ ወደ ሞት መቸኮል የሚፈልግ ደቦ ሞቴ አትፈልጉ? መሞት የሚፈልግ መሞት፣ እሺ እግዚአብሔር ይስጥልን። መሞት የሚፈልግ ነው። ስለዚህ ሞት ወደ እግዚአብሔር የምንሄድበት መንገድ ነው ብያችኋለሁ። ወደ ክርስቶስ ልሄድ እናፍቃለሁ አለ ቅዱስ ጳውሎስ። በምን አድርገን ምን ሄደው? በሞት አድርገን ነው። አሁን ሞት እንግዲህ ምን ያድርገናል? ይወጋና ሊቆረጥመና እንዳንል ጥርሱን ክርስቶስ አውልቆታል፣ መውጊያውን ሰብሮታል። ይገድልና እንዳንል ሞትን ነቅሎ ጥሎታል። በእኛ ላይ ስልጣን የለውም። ስለዚህ ሞት ወደ እናታችን ወደ አባታችን አንተ አቡነ አንተ እምነ ከሚባል ወደ ጌታችን የምንሄድበት መንገድ ነው። ሞቱን የሚያስብ ሰው ደግሞ ሁልጊዜ ምጽአቱ ነው፣ ሁልጊዜ ዝግጁ ነው፣ ሁልጊዜ ቀጠሮ አይሰጥም። ኢትበሉ ለጌሰም እስመ ጌሰም ትሄሊ ለርሳ፣ ለነገ አትበሉ ነገ ለራሷ ታስባለችና። ለነገ አትበሉ ምንን? ጽድቅንም ለነገ አትበሉ ሳትሰሩት እንዳትሞቱ፣ ኃጢአትንም ለነገ አትበሉ ነገ እናዝዘዋለሁ አትበሉ ሳትናዘዙት እንዳትሞቱ። ሁለቱንም ለነገ አትበሉ። ምክንያቱም ሁልጊዜ ወደ እግዚአብሔር መሄድ ከፈለግን የምንሞተው መቼ ነው? ዛሬ። እስቲ ወደ እግዚአብሔር መቼ መሄድ ይሻላችኋል? ኧረ በሉ። ወደ እግዚአብሔር መቼ መሄድ ትፈልጋላችሁ? አሁን አትሉ? በደንብ ንገሩ ሁላችሁ። ወደ እግዚአብሔር መቼ መሄድ ትፈልጋላችሁ? በየት ተደርጎ ነው የሚከድ? በምን? በሞት። ወደ ክርስቶስ የሚሄድ ሰው በጓዝ አይጣላም፣ በውበቱ አይጣላም፣ ንፍገት አይኖርበትም፣ ስለ ዓለም ንውፅ ውስጥ አይጨነቅም። ፖለቲካው ብነዋወፅ፣ ምድር ብትነዋወፅ፣ ያኛውም ቢደነፋ ምንም ቢሆን አይደነግጥም። የትኛውም ቢሆን ለክርስቲያን ከክርስቶስ የሚለየው ነገር እስካልገጠመው ነገር ሁሉ ደስታው በሰይጣናት፣ ባጋንንት፣ ባናብስት፣ በእሳት፣ በሰይፍ፣ በገጀራ በዚህ ሁሉ አይጨነቅም። በኃላፊ ስጋው ክርስቶስን አክብሮ በክርስቶስ ከብሮ ይጓዛልና። ስለዚህ ኃይለ ውበት እስከ መጠውለግ ስለሆነ ኃይለ ስን
የውበት ኃይሉ እስኪጠወልግ ድረስ ነው። ይህንን የዓለምን ከንቱነት የረሳ ሰው ክርስቲያን ለመለወጥ ያውቃል። ከምትወዱት ውበት ሁሉ ምንም እንደማታተርፉ እርግጠኛ ሆኜ ልንገራችሁ። ምንም የምናተርፈው ነገር የለም። ከዓለም ውበት በሙሉ ዓለምን መከተል ነፋስን እንደመከተል ነው። ነፋስ በገመድ አይታሰርም፣ በተራራ አይጋረም፣ ወይም በምን እናስቀረዋል? ጅራቱን ዞ ጅራቱን አንጨብጠውም። ዓለምን የተከተለ ሰው ልቡ ደክሞ ይቀራል። ዓለምን መጥላት የምንችለው ኃላፊ ፈራሽ በስባሽ መሆኗን ስናውቅ ነው። ስለዚህ ውበትን መርሳት የምንችለው የውበትን ኃይል መርሳት የምንችለው በዚህ ነው። ሁለተኛው ደግሞ የመንግስተ ሰማያትን ውበት በማሰብ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እይክል ይትናገር ልሳን እበየስኑ ለእግዚአብሔር። የእግዚአብሔርን ውበት መናገር የሚችል ልሳን ማን ነው? እግዚአብሔር ሁልጊዜ እየራባቸው እግዚአብሔር እየጠማቸው የሚኖሩ ሁሉ የምድሩ መርሳት ይችላሉ። አሁን ብዙ ሰው ክርስቲያን መሆን የማይፈልግ ሰው የለም። ጥሩ ክርስቲያን መሆን የማይፈልግ ማለት የለም። ጫት መቃም፣ ሲጋራ ማጨስ፣ ከዝሙት መውጣት ይፈልጋል። ከልማድ ኃጢአቱ መውጣት ይፈልጋል። ችግሩ ምንድነው? መውጣት ነው ያቃተው። መውጣት የሚቻልበት አንዱ መሰረታዊ ኃይል ደግሞ ምንድነው? ውበት፣ የመንግስተ ሰማያትን ውበት ማስተዋል ነው። በኦሪት ዘፍጥረት ላይ አባታችን ያዕቆብ ራሔልን ለማግኘት ስንት ዓመት ነው የተገዛው? ስንት ዓመት? 14 ዓመት ተገዝቷል። በጎችን ለማግኘት ደግሞ ስንት ተገዝቷል? 7 ሲደመር 21 ይመጣል። መጽሐፍ ቅዱስ ግን ምን ይላል? እነዚያ ቀኖችም ለያዕቆብ እነዚህ ዓመታትም ለያዕቆብ እንደ ጥቂት ቀን ሆኑለት ይላል። ምክንያቱም መዛው ሲያስረዳ ራሔልን ይወዳት ነበርና ለያዕቆብ እንደ ጥቂት ቀን ሆነለት ይላል። ይህ ማለት ምን ማለት ነው? ራሔል የተባለች መንግስተ ሰማያት ናት። የራሔል ውበት ለያዕቆብ 14ቱን ዓመት እንደ ጥቂት ቀን እንዳስቆጠረለት ሁሉ ለክርስቲያኖች ብዙውን መከራ ቀላል አድርጎ የሚያሳያቸው ጣዕመ መንግስተ ሰማያት ነው። የመንግስተ ሰማያት ውበት መከራን እንዲንቁ ያደርጋቸዋል። የሚደርስባቸው ሁሉ በአኮቴት ለመቀበል ኃይል ያሳድርባቸዋል። ምንም ነገር ወበይንተዝ እይፈርህ ተመልከቱ፣ ወይደነግዝ እምትግርም ተብሲ ዘርሱ በንዋያ ሀቅል ይላል አባ ጊዮርጊስ። ኃይልን ጦርን ከታጠቁ ከኃያላን ሰዎችም ፊት ቢሆን አልደነግጥም። ወይም ደግሞ ወይ እምግርማን አብስት ዘይጥህር ከሚያገሳ አንበሳ የተነሳም አልደነግጥም። ወምትወነ እሳት ዘይነድድ ከሚነድ እሳት የተነሳም አልደነግጥም። ለምን? እነዚህ ሁሉ ነገሮች ወደ እግዚአብሔር የሚያደርሱት እንደሆነ ያስባልና። እሾህም ቢወጋው ችግርም ቢደርስበት ወደ መንግስተ ሰማያት የሚገፉት እንደሆኑ እንጂ መንገድ ላይ ቆመው የሚዘጉበት እንዳልሆነ ያውቃቸዋል። ያ ውበት ኃይልን ሁሉ እንዲረሳ ያደርገዋል። ክርስቲያንን ክርስቲያን የሚያደርገው እንዲበቃም እንዲሆን የሚያደርጉት የሚያስችሉት ፍርሃትና ንቃት ናቸው። ገሃነምን አስቦ ሲፈራ መንግስተ ሰማያትን አስቦ ሲነቃ ማለት ነው። በሁለቱ ወደ መንግስተ ሰማያት የሚችል እንዲደርስ የሚገፉት ክንፎች ናቸው። ገሃነም እወረወራለሁ ብሎ ሲፈራ አሁን አንድ ጨካኝ ወታደር ከምሽቱ 4 ሰዓት ቤታችሁ እመጣለሁ ቢላችሁ እንቅልፍ ይወስዳቸዋል? ግን እኮ ዲያብሎስን ያህል ጨካኝ ወታደር ካልጋችን ፊት ለፊት ቁሞ አይኑን እያቁለጨለጨ ነው ተኝተን የምናደር። ትንሽ እንኳን ተነስተን አሁን ሰማያት እንዳንል እንዲህ የተኛ ነው። በዓለም ዘሊልነት በድድድር ቅምጥልነት ዝም ብለን እየበላን እየተኛን ዓለሙ እየተሽከረከረ ሌላው እምነት በእኛ ላይ ከኛ ራስ ላይ የእምነታቸውን ተቋም እስኪገነቡን ድረስ ለጥ ብለን የተኛ ነው። ምንድን ነው? ፍርሃት የሚባል ስላልሰራብን፣ ገሃነመ እሳት ትዝ ስለማይለን ነው። በእግዚአብሔር ቸርነት መጠቀም ሲገባ እንታለልበታለን። የእግዚአብሔር ቸርነት ላልተጠቀመበት ሁሉ የማይጠቅም ነው፣ የሚያጠፋ ነው፣ ራሱ መጥፊያ ይሆናል። አላችሁ እግዚአብሔር ከሁላችን ጋር ይሁን። ስለዚህ መከራውን ንቀን ታግሰን
ዓለምን መናቅ የምንችልበት ዋናው ጣዕመ መንግሥተ ሰማያትን ማሰብ ነው። የሰማይ ኑሮ ማሰብ ነው። እስኪ አንድ ሐሳብ ልንገራችሁ። ሁላችሁም አንድ የምትወዱት ሀገር ምረጡ። እዚህ ሀገር ውስጥ ወሰድኳችሁ። የምትፈልጉትን ነገር ሁሉ አሟላሁላችሁ። ሳምንት አስቀመጥኳችሁ። ግን የትም እንዳትንቀሳቀሱ አልኳችሁ። ይሰለቻችኋል? አይሰለቻችሁም? ግን መንግሥተ ሰማያት ለምን አትሰለችም ሲባል በጣዕም ላይ ጣዕም፣ በስል ላይ ስል፣ በውበት ላይ ውበት፣ በብርሃን ላይ በብርሃን፣ በኃይል ላይ ኃይል ሲጨመርልን ስለሚኖር የማትሰለች ሀገር፣ አድሎ የሌለባት ሀገር፣ ላያጡ የሚያገኙባት፣ ላይዋረዱ የሚከብሩባት፣ ላይወጡ ገብተው የሚኖሩባት፣ ከእግዚአብሔር ጋር ተዋህደን ከብረን የምንኖርባት ሀገር አለችን። የዚያችን ውበት ማሰብ ለሰው ልጅ ኃይል አስታጥቆት ዓለምን መዘንጋት ይቻላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዲያውም ጌታችን መድኃኒታችን ኢየሱስ ክርስቶስ ንሥኡ ዐሩቴየ እስመ ዐሩቴኒ ጸናዕ ወመጾሬኒ ቀልል፣ ሸክሜ ቀላል ቀንበሬ ልዝብ ነው፣ ቀንበሬን በላያችሁ ላይ ተሸከሙ ይላል ቅዱስ ቄርሎስ አምደ ሃይማኖት ሲተረጎም። ጌታ ምንድን ነው? ግራ ጉንጫችሁን ለሚመታችሁ ቀኝ ጉንጫችሁን ስጡ ብሏል። ከአንድ ሀገር ቢያሳድዷችሁ ወደ ሌላ ሀገር ሽሹ ብሏል። መጠምጠም ያልወሰደ መጎናጸፊያ ጨምርለት ብሏል። ይህ ቀላል ሸክም ነውን ይላል። ቀላል ነው አይደለም? በሉ እንጂ ግራ ጉንጭን ለሚመታ ቀኝን መስጠት ቀላል ነው? ከባድ? እንቅጩን ያቅማችሁን ተናገሩ። ከባድ ነው? መጠምጠሚያ ለሚወስድ መጎናጸፊያ መጨመርስ ቀላል ነው? ቀላል ነው? እንኳን ቀላል ሊሆን ሰው ከብዙዎቻችሁ ከሚስቶቻችሁና ከበሏቻችሁ ጋር ስትነታረኩ አይደል የምትኖሩት? ተራራርታችሁ እንኳን ለምትኖሩት ማለት ነው። ከባድ ነው። የሚረግሟችሁን መርቁ ማለት ጠፍታችሁ እደሩ፣ መሬት ተከፍታ ተዋጣችሁ ስትባሉ ከመንግሥተ ሰማያት አናውጣችሁ፣ ከልጅነት አያውጣችሁ ብላችሁ መርቋቸው። እናንተ ጥፉ፣ ተራራው ይጫናችሁ፣ መብረቅ ያቃጥላችሁ፣ መሬት ተከፍታ ተዋጣችሁ ብለው ሲረግሟችሁ፣ እናንተ ግን በአጻፋው ከመንግሥተ ሰማያት አናውጣችሁ፣ ከልጅነት አያውጣችሁ ብላችሁ መርቋቸው አለ። ቀላል ነው? ከባድ ነው? ቀላል ነው? ከባድ ነው? ጌታ ግን ምን አለ? መስቀሌን ተሸከሙ አለ። እናንተን የሚገል ሁሉ ለእግዚአብሔር መስዋዕት የሚያቀርብ የሚመስልበት ጊዜ ይመጣል አለ። እኛን እያረዱ የሚያመልኩትን አምላክ እናከብራለን ብለው ለሚያመልኩት አምላክ ጩኸት ያቀርባሉ። ክርስቲያንን እንደ አክርማ ሰንጥቀው እንደ ሽንኩርት ልጠው ከትክተው ከትፈው አቃጥለው የሚያመልኩትን አምላክ እናከብራለን ብለው ይጮሃሉ። እንደዚያ ያለ ዘመን ይመጣል አለ። ግን ይሄ ሸክም ቀላል ነው? ከባድ ነው? ተናገሩ እንጂ። ጌታ ግን ምን አለ? ተናገሩ እንጂ። ሸክሜ ኧረ በሉ ሸክሜ ምንድን ነው ያለ? ቀላል። እንዴት ቀላል ሆነ ይላል። ምንዳቤ ሥጋሰ ለአሐዱ ሰዓት ውእቱ ወጣዕመ መንግሥተ ሰማያትሰ ለዓለም ወለዓለመ ዓለም ይላል ቅዱስ ቄርሎስ። የሥጋ መከራ ቢበዛ ለአንድ ቀን፣ ቢበዛ ለዓመት፣ ቢበዛ ለ5 ዓመት፣ ቢበዛ ለ10 ዓመት፣ ቢበዛም ለዕድሜ ልክ ነው። የመንግሥተ ሰማያት ጣዕም ግን ለዘላለም ነው። ስለዚህ ንግድ ነው። ገበሬ አረም ሲያርም በበረዶ መመታቱ በብርድ መበረዱ እንደማይጨንቀው፣ በሐሩር በፀሐይ ታግሶ ማረሱ እንደማይጨንቀው፣ ነጋዴ እሾህ እየወጋው እየተቸገረ ሐሩር እያቃጠለው ውሃ ጥም እያንገበገበው ረሃብ እያስቸገረው አውሬ እያስደነገጠው መነገዱ እንደማያስጨንቀው ይልቁንም ደስ ይለዋል እንጂ። ለምን? በአንድ ቀን የፀሐይ መቃጠል የብዙ ቀን ገንዘብ ሰብስቦ እንደሚኖር ያውቀዋልና። ለእኛም የጥቂት ቀን ሕማምነ ዘለሰዓት ይላል። ለጊዜው የሚሆን መከራችን ለጊዜው ለአንድ ቀን 10 ዓመት 20 ዓመት ዘላለም ማለት 30 ዓመት 40 ዓመት 100 ዓመትም መከራ ብንቀበል ሕማምነ ዘለሰዓት ይባላል። የጊዜው መከራችን ይባላል። እስኪ የጊዜው መከራችን ወሉ የስንት ዓመት መከራችን? በአንድ ቀን እንደዚያ ያን ንግዱን ብሎ እንደሚታገስ ለክርስቲያን መከራ መነገጃቸው ስለሆነ ጣዕመ መንግሥተ ሰማያት ኃጢአትን ለመናቅ ያስችላል። የምንወደውን ኃጢአት ንቀን መኮብለል የምንችለው የመንግሥተ ሰማያት ውበት ሲታየን ነው።
የእግዚአብሔር ውበት ሲታየን ነው። የእመቤታችን ውበት፣ የቅዱሳን ውበት ያ ሁሉ ብርሃን ዘያንጸበርቅ ከበራ የማይጨልም ኃይል ከታጠቁ የማይደክሙበት ዓለም ሲታየን ዓለምን አሽቀንጥረን መቻል እንችላለን። ከዚህ ዓለም የውበት ኃይል እንድንለይ የቅዱሳን አምላክ በቸርነቱ ኃይሉን ያስታጥቀን። ኃይል ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ እንግዲህ ምን አለ? ኃይለ ንጉሥ አለ። እስኪ ኃይለ ንጉሥ በሉ። ምን አሉ? ኃይለ ንጉሥ የቆመውን ቁረጥ የወደቀውን ፍለጥ ብሎ ቢያዝ ባለስልጣን አዞት የማይሰራ ሰው የለም። ወንድም ግን ረድ ቢለው ያርዳል። ሲተቸው የነበረውን አመስግን ቢሉት ያመሰግናል። ሲያመሰግን የነበረውን ርገመው ቢለው ይረግማል። ሲሰርቀው የነበረውን ለግሰው ቢለው ይሰጠዋል። ሲሾመው የነበረውን ሰራው ቢለው ያስረዋል። ሲያከብረው የነበረውን አዋርደው ቢለው ያዋርደዋል። ዘመዶችን ክዳ ቢለው ይክዳል። ሃይማኖትን ተው ቢለው ይተዋል። ብዙ ሰዎች በስልጣናቸው ምክንያት ስልጣናቸው እውር አድርጓቸው ከሃይማኖታቸው ያፈገፈጉ ሰዎች አሉ። ገንዘብና ዓለም አይናማዎችን እውር ነው የሚያደርጉት። የሚታየው እንዳየው ያደርጋሉ። ስልጣን አሸናፊ ነው፣ ገዥ ነው። ውበት አሸናፊ ነው፣ ግን ኃላፊ ነው። መጠጥም አሸናፊ ነው፣ ግን ኃላፊ ነው። ስልጣን አሸናፊ ነው። እነ ግራኝ ማመር ቤተክርስቲያንን በዚያ ስልጣናቸው አቃጥለውበታል። እነ ዲዮቅልጥያኖስ ከልብሳቸው ዘርፍ እንኳን ድሃው እየተራበ ቤተክርስቲያን እያቃጠሉ ከልብሳቸው ዘርፍ ወርቅ በሙሉ ሰክተው እስኪጓዙ ድረስ የባለጌ ኑሮ እስኪኖሩ በሰው ደም እስኪታጠቡ ድረስ ኑሮበታል። ብዙዎቹ በዚያ ስልጣናቸው አሸንፈዋል። እነ ሄሮድስ ክርስቶስን ሰቅለውበታል። በዚያ ስልጣን እሱ በፈቃዱ የተሰቀለ ነው። እነሱ ግን ክርስቶስን ለመስቀል በአመፃቸው ፍርድ እንዲፈረድ አድርገዋል። ሕፃናትን አርደውበታል። የዮሐንስን አንገት አንዱ ሄሮድስ አንገቱን አስቆርጧል። በኃይላቸው ነገስታት ብዙ ይሰራሉ፣ ሁሉም ግን ይሞታሉ። እስቲ ወይ ይሞታሉ በሉ። ምን ይላሉ? ይሞታሉ። መንግስተ ሥላሴ ብቻ ለዘላለም ጸንቶ ይኖራል። ቆይ እልልታ አታብዙ፣ ሰዓት ያልቅብናል። ቆይ ሰራዊትም ያልቃል፣ እድሜም ያልቃል፣ የሚበላም ያልቃል፣ ስልጣንም ያልቃል፣ እድሜም ያልቃል። እግዚአብሔር ግን አያልቅም። መንግስቱ ዘላለም ወምኩናኑኒ ለትውልድ ትውልድ ሕያው ቅዱስ እግዚአብሔር ነው። እግዚአብሔር ከስልጣናት ከኃይላት ሁሉ በላይ ነው። ከነገር ሁሉ በላይ እግዚአብሔርን ማሰብ ያሳርፋል። የሚያስደነግጡ ሰራዊትን ከማየት ይልቅ ምድርና ሰማያትን ዘይኔጽራ ለምድር ወይሬሳያ ከመትራድ ዘይገስጾሙ ለአድባር ወይጠይጹ ተራሮችን በዓይነ መዓቱ ሲመለከታቸው የሚያቀልጥ የሚያንቀጠቅጣቸው ማለት ባለስልጣናትን በዕደ መዓቱ ዳሶ በዓይነ መዓቱ ተመልክቶ እንዳልነበሩ የሚያደርጋቸው እንደ አበባ በመስከረም አሸብርቆ በጥቅምት እሳት እንደሚቃጠል አበባ በሚያደርጋቸው በሕያው እግዚአብሔር መደሰት ነው። እንዲያውም ተመልከቱ፣ ዘይትናዘዝ እምሉ ይላል መጽሐፈ መነኮሳት። በመላእክት የሚጽናና ተመልከቱ፣ ሌላ አጽናኝ አይሻም። እስኪ በሉ በመላእክት የሚጽናና በሉ። ሌላ አጽናኝ ምን አይልም አይሻም። ነቢዩ ኢሳይያስን እግዚአብሔር ለስብከት ሲልከው ወደ ሰማይ መጀመሪያ የሰማይ ሰራዊትን አሳይቶታል። የሰማዩን ቤት ይህ ሲተረጎም ምንድን ነው? ሌላውን በጊዜው እንማረዋለን። ከርዕሳችን ጋር ብቻ የሚገናኘው እንውሰድ። ኢሳይያስን እግዚአብሔር ሱራፌል ዙሪያውን ከበው ያለውን የሰማዩን መንግስት ያሳየው ለምን ይመስላችኋል? ሰራዊተ መላእክትን ያሳየው ሰው ሁሉ ጠልቶ ብቸኛ ብትሆን እነዚህን የመሰሉ ዘመዶች እንዳሉ ተመልከት። ደካማ ሰው ቢክድህ ኃያላን መላእክት እንደሚዛመዱ ተመልከት። ደካማ ሰው ቢያሳድድህ ሕያዋን መላእክት ኃያላን መላእክት እንደሚመሩ ተመልከት። የሚሞት እንዲያውም አረጋዊ መንፈሳዊ የሚለው የሰይጣንን ተንኮል እየቆጠሩ ከማዘን ሂሩተ መላእክትን እየቆጠሩ መደሰት ይሻላል ይላል። ሰምታችሁኛል? አይ ሰይጣን ክፋቱ ከማለት አይ ሚካኤል ሂሩቱ ማለት የሚካኤል የዲያብሎስ ተንኮሉ የዲያብሎስ ክፋቱን ከመቁጠር የመላእክትን ቸርነት መቁጠር፣ የዲያብሎስን የተንኮሉን ብዛት ከመቁጠር
የመላእክትን የረዳትነታቸውን ብዛት መቁጠር ትልቅ ሀብት ነው። በምድር ካለው አስደንጋጭ ይልቅ በሰማይ የበዛውን መጽናኛ ማሰብ። አሁን በዚህ ዘመን መርገም ሆኗል ስራችን። ይሄ ከንቱ ዓለም፣ የተረገመ ዘመን፣ የተረገመ ሕዝብ፣ የተረገመ ትውልድ ሁሉ ካዲ ሆኖ ዝም ብለን እንደው መጽናኛ የሌለን ማለት ነው። ሙጥጥ ያለ ተስፋ ማለት ነው። ስንት ሰራዊተ መላእክት እንደ ንብ ከበውን እንደሚኖሩ ማወቅ አለብን። እንደ ንብ እንዲያው ከጽጌረዳ ከምትጠወልደው ጽጌረዳ ትንሽ መዓዛ እናገኛለን ብለዋል ንቦች ክብብ ክብብ የሚሉት። ክርስቲያን እኮ የክርስቶስ መዓዛ አለው። የአምላክን ሥጋ በልቶ የአምላክን ደም ጠጥቶ በአምላክ ልጅነት ከብሮ ያለ ሰው ነው። ሰራዊተ መላእክት የሚጠብቁት ነው። ከነዚህ ኃያላን መላእክት አይታጡም። ለዚህ ነው ብቻዬን ነኝ ብለህ ራቁትህን እንኳን አትተኛ። ለምን? ሰው ባያይህ ጠባቂ መልአክን እያየህ ነውና ብሎ የሚናገረው ለዚህ ነው። ሰራዊተ መላእክት አብረውን ይኖራሉ። ለዚያውም ደግሞ ኢሳይያስን እግዚአብሔር በሰማይ የሰማይ የእግዚአብሔር መንግስት ጽኑ መንግስቱን ያሳየው ምንድን ነው? የምድር መንግስታት ፍርድ ባይፈርዱልህ በፍትሐ ጽድቄ በሳይለ ምሕረቴ የምጠብቅህን ፍርዴ እውነት የሆነ ቸርነቴ የሚያድን እኔን አስበህ ደስ ይበልህ። የሚያጣምሙ ነገስታትን እየቆጠርክ ከምትጨነቅ ቅን የምፈርድ ሕያው አምላክ እኔን አስበህ ደስ ይበልህ። ያላለፈ ንጉሥ የለም። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። አሜን። ስለዚህ የሁሉ ኃላፊ ነውና ኃላፊ ኃይለ ንጉሥም ያልፋል፣ ኃይለ ውበትም፣ ኃይለ ገንዘብ፣ ኃይለ ስልጣን ይህ ሁሉ የሚጠቀለል ነው። የሚያሸንፍ ግን ኃይለ ጽድቅ ነው። እስኪ ኃይለ ጽድቅ በሉ። ኃይለ ጽድቅ ኧረ በሉ። ኃይለ ጽድቅ። ኃይለ ጽድቅ ማለት የምን ኃይል ነው? የእውነት ኃይል ነው። እስኪ የእውነት ኃይል በሉ። ሊቁ አባ ጊዮርጊስ ዘጋስጫ ሲናገር መጠጥ ለማሸነፉ ሄሮድስ ሰከረ፣ የዮሐንስን አንገትም ቁረጡልኝ አለ። ውበት ለማሸነፉ ሄሮድስ በሄሮድያዳ ውበት ተሰናከለ። ንጉሥ ለማሸነፉ ሄሮድስ የዮሐንስን አንገት አስቆረጠ። እውነት ለማሸነፉ የዮሐንስ አንገት ክንፍ አውጥታ በረረች ይላል። መጨረሻ ላይ የሚያሸንፈው ማን ነው? እውነት። እስኪ እውነት በሉ። እውነት። ስለዚህ ምን እናድርግ ካላችሁኝ ከዘመኑ ችግር መውጣት የምንችለው እውነተኞች ስንሆን ብቻ ነው። እውነተኞች፣ የእውነት ትዳር፣ የእውነት ወጣትነት፣ የእውነት ክርስትና፣ የእውነት ጸሎት፣ የእውነት ሕይወት እንኖር። የእውነት ንግድ፣ የእውነት ሰራተኛነት የትኛውም ቦታ መስሪያ ቤትም ሆኖ ንግድም ቦታ ሆኖ የትም ቦታ እውነት ይዘን ከተገኘ ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ብሏል ባለቤቱ። ስለዚህ ምን እናድርግ ካላችሁኝ ከዘመኑ ችግር መውጣት የምንችለው እውነተኞች ስንሆን ብቻ ነው። እውነተኞች፣ የእውነት ትዳር፣ የእውነት ወጣትነት፣ የእውነት ክርስትና፣ የእውነት ጸሎት፣ የእውነት ሕይወት እንኖር። የእውነት ንግድ፣ የእውነት ሰራተኛነት የትኛውም ቦታ መስሪያ ቤትም ሆኖ ንግድም ቦታ ሆኖ የትም ቦታ እውነት ይዘን ከተገኘ ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ብሏል ባለቤቱ። እስኪ እውነት ነፃ ታወጣችኋለች በሉ። ምን ታወጣችኋለች? እውነት። አሁን ስለዚህ መጨነቅ ያለብን ስለ አንድ ነገር ልንገራችሁ። ሰዎች ስለሚመክሩት ምክር፣ ስለሚያዘጋጁት ገጀራ፣ ስለሚያቀጣጥሉት እሳት፣ ስለሚዶልቱት ምክር ሳይሆን የምንጨነቀው እኛ እውነተኞች ስላለመሆናችን ነው። እሳትን እሳት ሊበላው አይችልም። ሕያው እሳት እግዚአብሔር ያደረበትን ክርስቲያን ምድራዊ እሳት ሊያስፈራው አይችልም። ሕያው ብርሃን ክርስቶስ ያደረበትን ምድራዊ ነገር አያስፈራውም። እውነተኛው አንበሳ በሞት ላይ የሰለጠነበት እውነተኛው አንበሳ ክርስቶስን ያመነ እሱን በሱ የታመነ በሱ የተወከለ እሱን የተመገበ ክርስቲያን ከምድራውያን አናብስት የተነሳ ሊደነግጥ አይችልም። ሰይፍ በሊህ የሚባል ክርስቶስ ሰይፍ በሊህ ከአንደበቱ የተሳለ ሰይፍ ይወጣል የተባለው ከፍርዱ እውነተኛነት የተነሳ ሰይፍ በሊህ የእግዚአብሔር ቃል የሚቆርጥ ነው፣ ስጋን ከጅማት የሚለይ ነው ተብሎ የሚነገርለት አካላዊ ቃል ክርስቶስን ጋሻ ያደረገ ሰው ከሚመጣ ገጀራ የተነሳ ሊደነግጥ አይችልም። ግን ስራ የማይሰራና ተጎልቶ የሚሞት ግን መዳኛ የለው። ይህን የምናደርገው ከምን የተነሳ ነው? እውነተኞች እንሁን። እውነተኛ ኑሮ ለመኖር ያውቃል። የውሸት ቆራቢ ሊኖር ይችላል፣ የውሸት መነኩሴ ሊኖር ይችላል፣ የውሸት ቄስ፣ የውሸት ዲያቆን፣ የውሸት መምህር ሊሆን ይችላል።
ሞት ግን የእውነት ነው። የውሸት መሞት አይቻልም። የእውነት ብንኖርም የምንሞት የውሸት ብንኖርም የእውነት እንሞታለን፣ በእውነት ይፈረድብናል። ይህንን አውቀን እውነት ነፃ እንዲያወጣን ከነዚህ ሁሉ ኃይል ወጥተን በኃይል መንፈሳዊት ልንመራ ይገባናል። ኃይሉን ያስታጥቀን እግዚአብሔር። ከዚህ ሁሉ በላይ እንግዲህ በኃይል መንፈሳዊ ታምራት የሚያደርጉ፣ ሙት የሚያነሱ፣ ተራራ የሚያፈልሱ፣ እሳት የሚያጠፉ፣ አውሬ የሚያስደነግጡ አሉ። ከነዚህ ሁሉ በላይ ምን ይበልጣል ሲባል ትዕግስት ይበልጣል። እስኪ ትዕግስት ይበልጣል ነው። ምን ይበልጣል? ይችን አይተን ትምህርታችንን እንጠቅልለው። ምን ይበልጣል? አሁን ከመጠጥ ኃይል፣ ከውበት ኃይል፣ ከባለስልጣናት ኃይል፣ ከዚህ ሁሉ ይልቅ ከመንፈሳዊ ኃይል ታምራት ከማድረግም በላይ ምን ይበልጣል? አቤት! እስኪ አሁን በዚህ ዘመን ብዙ ታምር የሚያደርጉ ሰዎች አሉ፣ የምታውቋቸው፣ የሚያስለፈልፉ የሰይጣንን ንግግር በካሴት አሽገው የሚሸጡ ሁሉ አሉ። እዚህም እንዳሉ አላውቅም። እንደዛ የሚያደርጉ አሉ። ግን ምን ይጎላቸዋል? እስኪ ተናገሩ። አቤት! በትክክል በክርስትና ታምሩን የሚያደርጉት በክርስትና አለመሆኑን የምናውቀው ክብራቸው ሲነካ ያዙ ይልቀቁኝ ይላሉ። ስለዚህ ከኃይል መንፈሳዊ ይልቅ ኃይልም እንኳን ከማድረግ ሙትም እንኳን ከማንሳት በላይ ትዕግስት ይበልጣል። ትዕግስትን የሚያመጣው ምንድነው? ፍቅር ነው። አላችሁ የላችሁ? ከጸጋ ሁሉ በላይ የመጨረሻው ጸጋ ምን ይመስላችኋል? ፍቅር ነው። የጸጋ ሁሉ መጨረሻ ማለት ነው። ቅንው ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ብሎ የተናገረው ጸጋ ፍቅር ነው ይላል ቅዱስ ዮሐንስ አፈወርቅ። ፍቅር ከሰማዕትነት ይበልጣል። ወመኒ ወሀብኩ ኩሎ ስጋዬ ለውእየተ ስጋ፣ ስጋዬን ለእሳት መቃጠል እንኳን አሳልፌ ብሰጥ ፍቅር ከሌለ ግን ከንቱ ነኝ ያለ ቅዱስ ጳውሎስ ይላል ቅዱስ ዮሐንስ አፈወርቅ። እንደዚያ ያለው ስጋዬን ለእሳት መቃጠል አሳልፌ ብሰጥ ማለቱ ሰማዕትነት እንኳን ብቀበል ፍቅር ከሌለ ከንቱ ነኝ። ፍቅርና ትዕግስት ተራራ ከሚያፈልስ እምነት ይበልጣል። ወመኒ ብየ ሃይማኖት እስከ አፈልስ አድባር፣ ተራራ እስከማፈልስ እምነት ቢኖረኝ ብሏል። ተራራ ከሚያፈልስ እምነት ፍቅር ይበልጣል። ታምራት ከማድረግ ፍቅር ይበልጣል። ለምን? አንደኛ ቆሮንቶስ ምዕራፍ 12 ላይ ታምራትን ዘርዝሮ ታምር የማድረግ ጸጋ አለ ያለው አለ፣ ሙት የማንሳት ያለው አለ፣ የመተርጎም ሀብት ያለው አለ አለና ለምትበልጠው ጸጋ ቅኑ ብሎ ፍቅር ናት። የዚህ ሁሉ መጨረሻ የእግዚአብሔር ቤተሰቦች ሙት ከማንሳት ፍቅር ይበልጣል። ፍቅር ያለው ሰው ይታገሳል፣ ፍቅር ደግሞ ያስታግሳል። ትዕግስቱን ያደለን እግዚአብሔር። አሁን ዓለም ያጣው ምንድነው ስትሉ ትዕግስት ነው። ካያል ሰው ታጋሽ ሰው ይሻላል። አላችሁ የላችሁም? አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። አሜን። ሁለት ትዕግስቶችን ተናግሬ ትምህርቴ ልጠቅልል። ትዕግስተ እግዚአብሔርንና ትዕግስተ ምዕመናንን እናያለን። የእግዚአብሔርን ትዕግስትና የእኛን ትዕግስት አጠር አድርገን እናይና ትምህርታችን ጠቅልለው። የማን ትዕግስትን አልኳችሁ? የእግዚአብሔር ትዕግስት መቼ የተጀመረ ነው አይባልም። እግዚአብሔር እኛን የታገሰን መቼ ይመስላችኋል? አቤት! ሳይፈጥረን ነው። እግዚአብሔር ዓለምን የታገሰው ሳይፈጥረው ነው። ለምን? ሰው በጠላትነት የምትወልደው ልጅ አንተን ይገልሃል፣ አርዶ ይገልሃል፣ ወይም ሰቅሎ ይገልሃል ቢባል እንዳይወልድ ይጠነቀቃል። ከወለደም ወስዶ ባህር ይጥለዋል። እግዚአብሔር ግን በኋላ ተነስተን እንደምንሰቅለው እያወቅን እኛን መፍጠሩ ሳይፈጥረን መታገሱ ነው። ሳይፈጥረን መውደዱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ትዕግስቱ ሳይፈጥረን ታገሰ። እኛ እኮ የሰውን ሁሉ ተንኮል ጨርሰን ብናውቀው አንታገስም ነበር። ሌላውን ብንተው እናንተ የኔን ኃጢአት ጨርሳችሁ ብታውቁት ታግሳችሁ ስብከቱን ትሰማላችሁ? አትሰሙ። ሁላችሁም ጥላችሁ ትሄዱ ነበር። ጥላችሁ መሄድ ብቻ ሳይሆን አንዳንድ ድንጋይ አምጣታችሁም እንዲያ ልትሉ ትችላላችሁ። ስለዚህ ተመልከቱ፣ እኛ ብናውቅ በአንድ ቀን ዓለምን እንገለብጣለን ነበር። ያወቅናት እንኳን ትንሿ እንኳንስ ያወቅናት ያላወቅናት መከራ እያበላችን እኮ ነው። ያላወቅናት ማለት ነው። እግዚአብሔር ይሄን ሁሉ እያወቀ ታግሶ ፈጠረን። ታግሶ ፈጠረ፣ ታግሶ መልኩን ሰጠ። እሱ ብቻ አይደለም፣ የፈራሽ በስባሽ ለከንቱ ስራ የተገዙት የዘማውያን የአመንዝራዎች የነዚህ ሁሉ ፈጣሪ ሲባል እንኳን አያፍርም።
ሰው በድሃ ዘመዶቹ ያፍራል፣ በአስቸጋሪ ዘመዶቹ ያፍራል፣ በታሰሩ ዘመዶቹ ያፍራል፣ በዘማን ዘመዶቹ ያፍራል። እግዚአብሔር ግን በየትኛው ፍጥረቱ አያፍርም። ለምን? ተመልከቱ። በስራው ጸጸት የለበትምና የፈጠረውም የእጁ ስራ ሁሉ መልካም ነውና። እግዚአብሔር የሰይጣን ፈጣሪ እንኳን ሲባል ያፍራል እንዴ? ምክንያቱም ሰይጣን ክፋቱን ከራሱ አመጣ እንጂ እግዚአብሔር ክፋቱን ጨምሮ ስላልፈጠረው። እንግዲህ ሰይጣንን ታገሰው፣ ሰይጣንን ታገሰ። ብዙ ሰዎችን ታግሷል። እንዲያውም እግዚአብሔር ቅዱሳን ሊቃውንት እንደሚያስተምሩን እግዚአብሔር ዓለምን ሲፈጥር ያልበጀበትን እድሜ ለትዕግስት ሰጥቷል ብለው ይተረጉማሉ። ለምን ሰጥቷል? ዓለምን ሲፈጥር ስንት ዓመት ስንት ቀን ስንት ዓመት ነው የፈጠረው? ረሳችሁ? ስንት ቀን? 6 ቀን በሉ እንጂ። በኖህ ዘመን የነበሩ ሰዎች ግን እንዳይጠፉ የንስሐ ዘመን የሰጣቸው ስንት ዓመት ነው? አቤት! ዓለምን ለመፍጠር 6 ቀን ሲፈጅበት ዓለምን ለማጥፋት ግን 120 ዓመት ቀጠረ ማለት ነው። ይህ እግዚአብሔር ትዕግስት ይባላል። የእግዚአብሔር ትዕግስት ነው። እነዚህ ሰዎች እኛንም የሚያኖረን የእግዚአብሔር ትዕግስት ነው። የማያምኑትንም የሚያኖራቸው የእግዚአብሔር ትዕግስት ነው። ሰይጣንንም የሚያኖረው የእግዚአብሔር ትዕግስት ነው። አንዳንድ ጊዜ እኛ ግራ እንጋባለን። ቆይ ጌታ ግን እንዲህ የሚያደርጉትን ሰዎች ገድሏቸው የማያደርግ ቤተ ክርስቲያኑን የሚያቃጥሉ በስሙ የተጠሩ ክርስቲያኖችን እንደ ጥራጊ በየጓዳው በየጉድጓዳው እያረዱ ሲጥሏቸው የማይፈርድ ለምንድን ነው እንላለን። እኛ ሰርቀን የማይፈርድ ለምንድን ነው? እኛ ሰርቀን ዝሙት ሰርተን አጭበርብረን ዘረኞች ሆነን ነጋዴው በስፍር ሰርቆ ባለትዳሩ በትዳሩ አመንዝሮ መነኩሴ በምንኩስናው ሳይገኝ ካህናቱ ለክህነቱ የሚገባውን ሳይዙ ሙሉ ነገር ሳይኖራቸው ክርስቲያን ሆነን የአውሬ ስራ እየሰራን የእንስሳ ስራ እየሰራን የሰይጣን ስራ እየሰራን። እስኪ አንድ ጥያቄ ልጠይቃችሁ። ሰይጣንን እንደማይጣላው ታውቃላችሁ? አታውቁም? ሰይጣንን አይጣላውም። ሰውና ሰው ግን ይጣላል። ክርስቲያን ለዚያውም ከዚያ ብሰን እግዚአብሔር ላይ በእኛ ለምን አይፈርድም? እስኪ ለምን አይፈርድም በሉ። ለምን አይፈርድም? መልሱ እንጂ ትዕግስተኛ። እነዚህ ሰዎች ሁሉ ለምን አያጠፋቸውም? ትዕግስቱ ነው። ትዕግስቱ ለእኛም እንደሚጠቅመን ለእነሱም እንዲጠቅማቸው ነው እግዚአብሔር የሚያደርገው ማለት ነው። እግዚአብሔር እንደሚያደርገው እሱ ብቻ አይደለም። ትዕግስቱ ለሚጠቅሙት ይጠቅማቸዋል፣ ለማይጠቀሙት ደግሞ ጥፋት ይሆንባቸዋል። የእግዚአብሔር ትዕግስት እሳት በመጠን ሲሞቁት የበሉትን ያስማማል ይላሉ አባቶቻችን። በእጅ ከጨበጡት ግን ያቃጥላል። የእግዚአብሔር ትዕግስቱና ቸርነቱ ለሚጠቀምበት ያድነዋል፣ ለሚያፌዝበት መፈራረጃ ይሆነዋል። ተፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ ይላል ቅዱስ ጳውሎስ ሮሜ 2 ላይ። እግዚአብሔር እሺ በጎ በማለቱ ብርሃናትን በማመላለሱ መዓትን በማፍሰሱ አስተኝቶ በማስነሳቱ አንተን በመመገቡ በዝናብ አብቅሎ በፀሐይ አብስሎ በመመገቡ እግዚአብሔርን ሰነፍ ልታደርገው ትፈልጋለህ? የእግዚአብሔር ቸርነት አንተን ወደ ንስሐ እንደሚመራ አታውቅምን? ወባይቱ በአምጣነ ይትኔስህ፣ ነገር ግን ንስሐ እንዳለመግባት መጠን ትዘግብ መቅሰፍተ ለርእስከ፣ ለራስህ ፍዳን ታከማቻለህ። የእግዚአብሔር ትዕግስት እየበዛ ያንተ አለመመለስ በበዛ መጠን ፍዳህም በዚያው መጠን እየበዛ ይሄዳል። የእግዚአብሔር ትዕግስት ለእኛ ይጠቅመናል፣ ለሚጠፉት ያጠፋቸዋል። በእግዚአብሔር ትዕግስት የሚጠቀሙ ንዑዳን ክቡራን ናቸው። በእግዚአብሔር ትዕግስት ችላ የሚሉና የሚያፈዙ ደግሞ ይጠፉበታል። አብዝቶ ከፍታ አብዝቶ ውድቀትን ያመጣል። እግዚአብሔር ጠላቶቹ እሱን የሚጠሉት እሱ ግን የማይጠላቸው ከፍ ሲሉ ዝም ይላቸዋል እንዲጠቀሙበት። ከፍታቸው መጠን ሲያልፍ ግን ውድቀታቸው ይጨምራል። አንድ ሰው ከ5 ሜትር ከፍታ ከሚወድቅ ከ100 ሜትር ከፍታ ከሚወድቅ የቱ ያማዋል? ኧረ ንገሩኝ። አንደኛውን ከፍ ሲል ያማዋል አይደለም? ስለዚህ ሰዎች
የግፍ መጠን በጨመሩ ቁጥር ውልቀታቸው እንደሚጨምር ለእነሱ ሊረዳቸው ይገባል። እኛም እንደዚህ ሆኑ። የተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር ሲራክም ይላል። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። የእግዚአብሔር ትዕግስት የሚጠቅመን እስከ መቼ ነው? እግዚአብሔር ቸር ነው። ሰይጣን ዓለምን እየጎዳ ያለ በሁለት መንገድ ነው። አንደኛው እግዚአብሔር ቸር ነው በማለት ነው። ሁለተኛው እግዚአብሔር ጨካኝ ነው በማለት ነው። እየሰማችሁ ኃጢአት ሲሰራ ምን ይለዋል? ቸር ነው እግዚአብሔር ይለዋል። ኧረ ተው ጸልይ፣ እግዚአብሔር ቸር ነው። ኧረ ተው ስም፣ እግዚአብሔር ቸር ነው። ኧረ ተው ስገድ፣ እግዚአብሔር ቸር ነው። ንስሐ ግባ፣ እግዚአብሔር ቸር ነው። አስቀድስ፣ እግዚአብሔር ቸር ነው። ከተጣላው ጋር ታረቅ፣ እግዚአብሔር ቸር ነው። ተው ኃጢአት አትስራ፣ እግዚአብሔር ቸር ነው። አታመንዝር፣ እግዚአብሔር ቸር ነው። ኃጢአቷን በደንብ ሰርቶ ተለማምዷል። በኃጢአት ቀለበት ውስጥ ከታሰረ በኋላ ደግሞ ሊመለስ ሲል ደግሞ ሰይጣን በጆሮ ይመጣል፣ እግዚአብሔር ጨካኝ ነው ይለዋል። እንዲሁ ነገር ደግሞ ሊምርህ ነው ይለዋል ደግሞ ማለት ነው። ኃጢአት እንዲሰራ እግዚአብሔር ቸር ነው ይለዋል፣ እንዳይመለስ እግዚአብሔር ጨካኝ ነው ይለዋል። ስለዚህ ኃጢአት ልንሰራ ስንል እግዚአብሔር ቸር ነው የሚለው ትዝ ሲለን በዚያውም ፈራጅ ነው የሚለውን እንንገረው ለህሊናችን። ከቃሉ ጋር ናችሁ? ምክንያቱም ቅዱስ ጴጥሮስ ምን ብሏል? ለመላእክት እንኳን አላዘነላቸውም ብሏል። ለማን እንኳን ያልኳችሁ? ለመላእክት እንኳን። እግዚአብሔር ምሕረቱ ፍርዱን አይቃወምም፣ ፍርዱ ምሕረቱን አይቃወምም። ሲምር ፍርዱ አይጎልም፣ ሲፈርድ ምሕረቱ አይጎልም። ይህን ማሰብ ይጠበቅብናል። በአንጻረ ምሕረቱ ፍትሁ እንዳለ፣ በአንጻረ ፍትሁ ምሕረቱ እንዳለ ማስታወስ ይገባናል። ፍርዱም ምሕረቱም ግን ይጠቅመናል። ለሚጠቀምበት ሰው የእግዚአብሔር ፍርዱ ራሱ ጠቃሚ ነው። ለምንድን ነው ፍርዱ የሚጠቅመን? እግዚአብሔር መሐሪነቱን የምናውቀው በምንድን ነው? ሲኦል እወረውራችኋለሁ በማለቱ ቸርነቱን እናውቀዋለን። ጥያቄ፣ የሆነ ሰው ዛሬ ማታ ገሎን እንደሚያድር ቢወስን ማታ ከምሽቱ 1 ሰዓት አንገትህን ስለምቆርጠው ተዘጋጅ ተጠብቀ ብሎ ይናገራል? አይናገርም? አይናገርም። በነገረንማ ሩጠን እንጠፋለን። እግዚአብሔር ግን ምን አለ? ሲኦል ትገባላችሁ አለ። ይህ ማለት ምን ማለት? አሁን አንድ ሰው ማታ አቃጥላችኋለሁ ቤቱን፣ የእናንተ ቤት ማታ አቃጥለዋለሁ ካለን በቃ ቤቱ አትደሩ ማለቱ ነው። ወተን መህር ነው አይደል እንዴ? እግዚአብሔር ሲኦል አስገባችኋለሁ ማለቱ ምን ማለት ነው? እንዳትገቡ ሁናችሁ ቆዩኝ፣ እንድትገቡ አልፈልግም ነው። ገሃነም እወረውራችኋለሁ ብሎ መናገሩ በራሱ ቸርነቱ ነው። የድነት ጥሪው ነው። ማስፈራሪያ ማስጨነቂያ አልነበረም። ሰው ግን በዚህም አልተጠቀምም። በምሕረቱም አልተጠቀመም፣ በትዕግስቱም አልተጠቀመም፣ በፍርዱም አልተጠቀምም። በኋላ ምሕረት ይከለከላል። ምሕረቱን የምሕረት በርን ይዘጋል። እየሰማችሁ ነው? አንኳኩ ይከፈትላችኋል ተብለናል። ምኑን ነው የምናንኳኳው? እንደምናንኳኳው አንኳኩ ይከፈትላችኋል። ልባችሁን አታደንድኑት። እግዚአብሔር ቸር ነው እያላችሁ አትዘግዩ። ዛሬውኑ ተናዛችሁ ወደ ቅዱስ ሥጋ ወደ ክቡር ደሙ ተመለሱ ነው። ልባችሁን ስትከፍቱት እግዚአብሔር የሰማይ ደጁን ይከፍትላችኋል። ለተዘጋ ልብ የተከፈተ አይምሮ አይሰጠውም። ላልተከፈተ አይምሮ የተከፈተ ሰማይ አይቆየው። ዛሬ ቅዱስ እስጢፋኖስ ነው አይደል? ሰማይ ተከፍቶ ያየው በተከፈተ ልብ ነው። ልቡን ለዘጋ ሰው ሰማይ አይከፈትለትም። ቅዱስ ጳውሎስ ልቡ ንጹሕ ነበር፣ በእግዚአብሔር ቸርነት ይጠቀምበት ነበረ። ስለዚህም እግዚአብሔር በሰማያት በመብረቅ አምሳል ተገልጦ አነጋገረው። እንጂማ እኮ ፈሪሳውያንም ቅዱስ ጳውሎስም ኃጢአት ሰርተዋል። ፈሪሳውያንም አሳደዋል፣ ቅዱስ ጳውሎስም አሳደዋል። ልዩነቱ ምንድን ነው? ቅዱስ ጳውሎስ በቅንነት ነው የሚመጣው። እነዚያ በተንኮል በታቀደ ኃጢአት ነው የሚሰሩት። ኃጢአትን አቅዶ መስራት ለድነት ምክንያት እንዳናገኝ ያደርገናል። አንድ ሰው ንስሐ ገባበታለሁ ብሎ ኃጢአትን አቅዶ መስራት ስጋው አንሸራቶት ዘመን ከርቶት አቅም ተስኖት የወደቀ ሰው የመመለሻ ዕድልን እግዚአብሔር ይሰጠዋል። አቅዶ ኃጢአት የሚሰራ ሰው ግን መመለስ አይችልም። እግዚአብሔርም ለመመለስ ዕድል አያመቻችለትም። አበምኔት ነው። አንድ መነኩሴ የሰንበት ዕለት መንገድ ቢሄድ ዋ ይላል። እሳቸው ግን ይሄዳሉ። አበምኔት ናቸው። አንድ ቀን መሸባቸውና ዛፍ ላይ አደሩ። ከዚያ አንድ ሌባ መጣና ከዛፉ ስር በሬ አርዶ በላ። ከዚያ በሬ አርዶ በላና ተመስገን ጌታዬ፣ ሰርቄ አምልጬ እንድበላ ያደረግከኝ ብሎ ቀና አምልኮ አምላኩን ያመሰግናል።
ሌባን እግዚአብሔር እንደሚጠብቀው ታውቃላችሁ? አይጠብቀውም? ይጠብቀዋል። ባለቤቶቹ ነቅተው ይዘው ዕለቱን እንዳይገሉት ቢጠብቀው እድሜ ለንስሐ እየጨመረለት ነው። ለሱ ግን የሚመስለው ጀግና መሆኑ ነው የሚመስለው። እግዚአብሔር ግን ለንስሐ እድሜ እየጨመረለት ነው። እሱ ግን የእግዚአብሔር ቸርነት ዛሬ እንዳመልጥ ያደረከኝ ብሎ ወደ ንስሐ ሊመራው ሲገባ ኃጢአት እንዲጨምር ያደርገዋል። እንደው እዚያ በኋላ ቀና ብሎ ተመስገን ሲል ዛፉ ላይ አንድ መነኩሴ ያየ። አባ ማን አንተ? እኔማ መነኩሴ። ምን ሆነው ነው እዚህ የሆኑት? አይ ከምድር ላይ ስጸልይ ኖሬ ደግሞ አሁን አምላኬን ዛፍ ላይ ጸልዬ ላመስግነው ብዬ፣ ግን ፈርተው ጅብ እንዳይበላቸው ነው። ለሱ ግን እንደዚህ አሉት። ከዚያ እንደዚያ ካሉት በኋላ አይ ሰዎች ከምድር ጸልየው አልበቃቸው ብሎ ዛፍ ላይ አምላካቸውን ያመሰግናሉ፣ የኔ መግቢያ የት ይሆን ብሎ አለቀሰ። ምን ይሻለኛል ሲላቸው ንስሐ ግባ አሉት። አልቅሶ አላበጀውም ብሎ ምርር ብሎ አለቀሰ። ወዲያው ጅብ መጣና ቁርጥምጥም አድርጎ በላው። መላእክት አጋንንት የኛ ናት አሉ። መላእክትም የኛ ናት እች ነፍስ አሉ። ከዚች ነፍስ ደግሞ ምን አላችሁ አሉ አጋንንት ይላል። ሰርቆ በልቶ ለሞተ ሰው ከዚህ ሰው ምን አላችሁ ቢሏቸው ቅዱሳን መላእክት በአጋንንትና በመላእክት መመላለስ ኑሮ አይደለም። ይሄ ምልልስና ሙግት የለም። ግን ቢሟገቱ ኑሮ ወይም ቢባባሉ መልሱ ይሄ ነው። ስለዚህ ሲሉ ምን ተባሉ? መላእክት ምን ብለው መለሱ? ጽድቅን እንዳቀደ ጽድቅን እንደተመኘ እኔም ቅን እንደጀመረ እንደፈለኩ ኃጢአቴን ጨርሼ መለሱ። በኋላ የዚያን ሰው መላእክት ሲያሳርጉ እኛ መነኩሴ ወዲያው አንቀላፋቸው ወደቁና ጅብ በላቸው። ያ ሰውዬ ገነት ሊገባ የዚያ ሰው አሃ መንግስተ ሰማያት ለካ እንዲህ ወንበዴው መጫወቻ ሆናል። ቷቸው ሲጨርሱ መላእክትም የኛ ናት አጋንንትም የኛ ናት እቺ ነፍስ ተባባሉ። አጋንንት መላእክት ደግሞ ከዚህ ሰው ነፍስ ምን አላችሁ ቢሏቸው ኃጢአትን እንዳቀደ ኃጢአትን እንደተመኘ ኃጢአትን እንደጀመረ ሞቷል። ስለዚህ ሰውየው ሲወል ገባ ነው። ከቃሉ ጋር ናችሁ? እግዚአብሔር ከዚህ ይሰውረን። አቅዶ ኃጢአት መስራት ጉዳቱ ይሄ ነው። የዛሬ ዓመት እመለሳለሁ የዛሬ ወር እመለሳለሁ ብሎ ኃጢአትን እናዘዘዋለሁ ብሎ መስራት የቅድ ኃጢአት የእግዚአብሔር ቸርነት እንዳይጠቅመን ያደርጋል። ትዕግስቱ የሚጠቅመን ስንጠቀምበት ነው። ፀሐይ ወጣች፣ እኔ ወጥቼ ባልሞቃት ከቤቴ ውስጥ ቁጭ ብዬ ብውል የፀሐይዋ ችግር ነው የኔ ችግር ነው አይደል? እውነታችሁን ነው። የእግዚአብሔርን ምሕረት ካልሞቅ ነው ካልተመላለስንበት የእግዚአብሔር ችግር ነው። የምን ችግር ነው? ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ ይላል ሃይማኖተ አበው ላይ ቅዱስ ዮሐንስ ዘእስክንድርያ ሲናገር፣ ይህ ዘመን መዳን ለሚፈልጉ ሁሉ የተዘጋጀ ዘመን ነው። እስኪ የተዘጋጀ ዘመን በሉ። የምን ዘመን አላችሁ? የተዘጋጀ ዘመን። የተዘጋጀ ዘመን ምን የተዘጋጀበት ዘመን ነው? ልጅነት የተሰጠበት ዘመን፣ ባርነት የተሰበረበት ዘመን፣ የሞት ስልጣን የተሻረበት ዘመን፣ የሞት መውጊያ የተሰበረበት ዘመን፣ ከመላእክት ጋር የታረቅንበት ዘመን፣ ከእግዚአብሔር ጋር የተዋሃድንበት ዘመን፣ የእግዚአብሔር ስጋና ደም ተፈትቶ የሚሰጥበት ዘመን የድህነት ዘመን ነው። የተረገመ ዘመን ላይ አይደለም ያለነው። ክርስቶስ ከተወለደ ወዲህ ጨለማ ዘመን ላይ አይደለም ያለነው። ቡሩክ ዓመት ነው ያለነው። የተባረከ ዓመት፣ መባረኪያ፣ መቀደሻ፣ መክበሪያ፣ መልበሻ፣ መኖሪያ፣ ህይወት ማግኛ ነው። የብርሃን ዘመን፣ የህይወት ዘመን፣ የድነት ዘመን፣ የክብር ዘመን፣ የኃይል ዘመን፣ የነፃነት ዘመን ነው። የተባረከው ዘመን የተረገመ ዘመን እንዲሆንብን የምናደርገው እኛ ሆነ እንጂ ይህ ዘመን የተረገመ ዘመን አይደለም። በእርግጠኛ ሆኑ። አንዳንድ ክፉ ሰው በሱ ውር ስላለ የተረገመ ዘመን ነው አይምሰላችሁ። ቡሩክ መድኃኔዓለም የተሰቀለበት ጊዜ፣ ለእኛ ስጋውን ቆርሶ ደሙን አፍሶ የሰጠበት ጊዜ የተባረከ ዓመት ነው። አብዲ ነውን በጊዜ ማይረር በዚህ ዘመን ነው የምንቀልድበት። ሰዎች በዳኑበት እና አቡነ ተክለ ሃይማኖት ከሱራፌል ጋር ባጠኑበት እና አቡነ ሳሙኤል ዘዋልድባ እነ ቅዱስ ጊዮርጊስ እሳት ባጠፉበት ዘመን በዚህ ዘመን እንቀልድበታለን። እነ ቅዱስ ጳውሎስ
እስከ ሶስተኛው ሰማይ የተነጠቁበት ዘመን፣ ሰማይ ምድር የሆነበት፣ ምድር ሰማይ የሆነበት ዘመን የተባረከ ዘመን። በዚህ ዘመን መመላለስ ይጠበቅብናል። የእግዚአብሔር ቤተሰቦች ምን ያህል ፍዳ እንደሚጠብቀን ታውቃላችሁ? ነቢያት ተስፋ በሌለበት ዘመን መከራ ከተቀበሉ በተስፋ ዘመን ተቀምጠን ተስፋ እንደሌላቸው የምንኖር ከሆነ ምን አይነት ፍዳ ይኖርብን ይሆን? ሰብአ ሰገል 2 ዓመት ተጉዘው ክርስቶስን ለማየት 2 ዓመት ከተጓዙ 2 ደቂቃ ታግሰን ቤተክርስቲያን መምጣት የማንችል ምን ያህል መከራ ይጠብቀን ይሆን? እስኪ ቤተክርስቲያን ለመምጣት ስንት ዓመት ነው የሚፈጀው? አረ መልሱ። ቤተክርስቲያን ሂዶ ለመሳለም ኪዳን ለማስደረስ ስንት ዓመት ይፈጃል? 1 ዓመት በደቂቃ ነው። የሰብአ ሰገልን ያህል መከራ ተቀበል ብትባል ታማኝነት ወዴት ላይ ነው? ምን ተተሰጠው ኦብሲ ዘትዲያርም ቤተክርስቲያን ቅድስ ከቤተክርስቲያን የምታፈገፍግ ችላ የምትል መከራው ከበደኝ የምትል አንተ ሰው ለእግዚአብሔር ምን ተመልስለት ይሆን ይላል። የኔ ታግሶ እኔ ተሰቅዬላችኋለሁ ሙቸላችኋለሁ እንግዲህ ኃጢአት ከሰራችሁ የራሳችሁ ጉዳይ ሳይል አርሃወ ለነ ሆራተ ንስሐ ይላል ቅዱስ ጎርጎርዮስ። ይልቁንም ደግሞ ድካማችን ተረድቶ ሙቻለሁ ተሰቅያለሁ እንግዲህ የበደለ ሲኦል ይግባ ሳይል ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን ይላል። ብንቆሽሽ የምንታጠብበትን ብንወርቅ የምንነሳበትን ምርኩዝ ሰጠን። የምንመከትበትን ትምህርተ መስቀል አሚንን ሰጠን። ሃይማኖትን አስታጠቀን። ወንጌልን አጫማን። በስጋው በደሙ ኃይል አጸናን። የሰማይ የምሕረት ደጁን ከፈተልን። በዚህ ምሕረት ያልተጠቀመ ሰው መዳኛ የለው። እስከ መቼ ነው ለነገ እያልን የምንኖረው? እኔ እንደው በእውነት ስለ ያው እግዚአብሔር ብለን እግዚአብሔር ይርዳንና እንመለስ። ስጋውን ደግሞ የማይቀበል እጁን ያወጣል። አውጡ እንጂ በደም ከፍ አትታዩም። በቃ እሺ እግዚአብሔር ያችኋል። ስለዚህ የእግዚአብሔር ቤተሰቦች በጥጋብ ዘመን ከመራብ ይሰውረን። አሜን። በሰርግ ዘመን ከማልቀስ ይሰውረን። አሜን። ሰርጉ ተፈጽሟል። ቤተክርስቲያንና ክርስቶስ ተሞሽረዋል። ከዚያም ተመልከቱ ስጋውን ደሙን ሰጥቷት በሙሽራዋ ስጋ ልጆቿን የምታሳድግ ሙሽራ ቤተክርስቲያን ተሰጣናለች። በዚህ ዘመን አንራብ፣ በልብስ ዘመን አንራቆት፣ በኃይል ዘመን አንድከም፣ በማህሌት ዘመን አንስፈን፣ በአንድነት ዘመን አንለያይ፣ በትጋት ዘመን አንስነፍ፣ በርስት ዘመን አንሰደድ። ሊቁ ምን አለ? ቅዱስ ዮሐንስ አፈወርቅ አባቶቻችን ከዓለም ወደ እግዚአብሔር እየተሰደዱ ኖሩ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድን አለና። ከእግዚአብሔር ወደ ዓለም እየተሰደድን የምንኖረው እስከ መቼ ነው? ከረሃብ እስከ መቼ ነው የራሳችን ጠላት ሆነን የምንኖረው? የራሳችን ጠላት ሰው መጥፊያውን ይሰራል። ዲያብሎስ መቃጠያውን እንደሚሰራ መጥፊያችን ለምን እንሰራለን? መጥፊያችን ከመስራት ይሰውረን አምላካችን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ የእግዚአብሔር ትዕግስት ይመልሰናል፣ ካልተመለስን ደግሞ ያጠፋናል። መጥፊያችን ሳይሆን መዳኛችን ያደርግልን። የእግዚአብሔር ምሕረት የሚጠቅመን መቼ ነው? ዛሬ በሉ እንጂ። የእግዚአብሔር ትዕግስት መቼ ይጠቅመናል? ዛሬ እንድንድን እግዚአብሔር የቅዱሳን አምላክ ይርዳን። በመጨረሻ የእኛን ትዕግስት ተናግሬ እዚች ላይ አቆማን ነው። እስኪ የእኛ ትዕግስት በሉ። የማን ትዕግስት? እግዚአብሔር የሚታገስ ማንን ነው? እኛን። ሌላስ? የማያምኑትን አይታገስም? የሰቀሉትን አይታገስም? አቤት። ማር ይስሐቅ ምን ይላል? ሰው ሆይ ይላል በዕለተ ዓርብ የተሰቀልከው አንተ ብትሆን ኑሮ የክርስቶስ ኃይል ለአንተ ቢኖር ኑሮ ሰቃዮችን ምን ታደርጋቸው ነበር? መፋታት። ለምንድን ነው የምትፋታ? ምራቅ የሚተፉብን ምን ታደርጋቸው ነበር? እንዲቸነክሩ ምን ታደርጋቸው ነበር? ክርስቶስ ታቦት የሚገተው ምን ታደርጋቸው ነበር? ስልጣን ቢኖርህና ዓርብ ተሰቀልከም የለም። በዘመን ሰቃዮቻችን እንኳን ሳይሆን ይቅርና ለመነኮሳት የሥጋቸውን መከራ ተሸክመው መኖራቸው
ክርስቶስን በዕለተ ዓርብ ተገኝተው ከመስቀሉ ሸክም እንደተሳተፉት እንደሚቆጠርላቸው ሁሉ ዓለማውያን በዓለም የሚኖሩት ደግሞ በዓለም እየኖሩ አኗኗሪዎቻቸው የሚያደርሱባቸውን መከራ መሸከም ክርስቶስን በዕለተ ዓርብ ከመስቀሉ መከራ እንደ መሳተፍ ያስቆጥርላቸዋል ማለት ነው። ለሰው የባልንጀራውን ስድብ መታገስ ክርስቶስን በዕለተ ዓርብ ተገኝቶ መስቀል ከማገዝ ይቆጠርለታል። ትዕግስት የሚጠቅመው ለዚህ ነው። የእግዚአብሔር ትዕግስቱ ሰቃዮቹን እንኳን መታገሱ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የሆነ ሰው እንደው ቤተሰብ ነው። የሆነ ሰው የሆነ ስራ እንደሰራ እናንተ ብታዩት ሲሰራ ብታዩት ይችን ሰርተሃታል ብትሉትና አላውቅም አልሰራሁትም ቢላችሁ ምን ትላላችሁ? ሌባ አላወቁብህ መስሎ ነው እንለዋለን አይደለም? እግዚአብሔር ግን ያልሰራውም የሰራውም ያልሰራ መስሎ፣ ዘማዊ ንጹህ መስሎ፣ ሌባው መጽዋች መስሎ የ50 ብር ጥላ ላዌ ይዤ መጥቼ እያለ ሲሰርቅ ከርሞ እኮ ነው። 50 ሺህ ብር ሰርቆ የ50 ብር ጧፍ ዞም ይመጣል። ያንን ሌባው መጽዋች መስሎ፣ ዘማዊው ንጹህ መስሎ፣ ጠንቋዩ አማኝ መስሎ ሲመጣ ዝም ተመልከቱ። ያረምም ከመዘይ ይሰም እንደማይሰማ ዝም ይላል። ይጎረዲ ከመዘይሁ እንደማይሰጥ ሁሉ ዝግ ይላል። የእግዚአብሔር ትዕግስቱ የሚባለው ኃጢአት ስንሰራ ዝም ማለቱ ብቻ ሳይሆን የምንፈልገውን ነገር እየጠየቅነው ዝም ማለቱም ትዕግስቱ ይባላል። እስኪ ትዕግስቱ በሉ። ትዕግስቱ ነው። ለምን ነው የሚታገሰው? ንቃ ጊዜው ለምን ትተነጉም? አቤቱ ንቃ ለምን ትተኛለህ? ይሄንን የእግዚአብሔርን ትዕግስት እነ ቅዱስ ዳዊት በእንቅልፍ መስለው አቤቱ ለምን ትተኛለህ እያሉ ጠይቀውታል። ሐዋርያትም ማቴዎስ 8 ላይ ለምን ታንቀላፋለህ ተነስ እያሉ ጠይቀውታል። ይህ የእግዚአብሔር ትዕግስት ነው። የምንፈልገውን ነገር መካኑ ልጅ ይፈልጋል፣ የራበው እንጀራ ይፈልጋል፣ የሚገዛው ነፃነት ይፈልጋል፣ የቸገረው ሀብት ይፈልጋል፣ የታመመው ጤና ይፈልጋል። ዝም ለምን አለ ሲባል ትዕግስቱ ነው። የምንፈልገውን ነገር ሁሉ በአግባቡ ቢሰጥ ማን ነው? በአግባቡ ይሰጠናል እንጂ ስለፈለግነው አይሰጠንም። ለምን? እንደሚያጠፋን ያውቃልና። እግዚአብሔር መከራን ብቻ ሳይሆን ጸጋንም ቢሆን የማይጠቅመን ከሆነ አይሰጠንም። እንደማይጠቅም ጸጋ አለ። የእግዚአብሔርን መዘግየት እኛ ግን ትቶን ይመስልናል። የሚዘገየው ደግሞ ስለትዕግስቱ ነው። ታምር ባደርገው ወይ ሙት ባነሳ አይጠቅመኝም። መታገሱ ይጠቅመናል። ሙስገዱ ሊል ይችላል። በጊዜው ማድረግ አይጣ ላይ ድረስ እኮ ነው። ይህንን የሚሸከምበት የልብ ትከሻ እስኪኖረው ድረስ ጸጋውን እግዚአብሔር ያዘገያል። ይጠቅመናል። ለስድስት ወር ልጅ የ30 ዓመት ሰው ቁመት አይሰጠውም። ለምን? የእግሩ ኃይል ቁመቱን መሸከም ላይችል ይችላል። መሸከም ላይ ክብደቱን መሸከም የሚችልበት የጉልበት ጽናት ያስፈልገዋል። እኛ በጎ ጸጋም እንኳን ቢሆን መሸከም የማንችልበት ቦታ ላይ ከሆን አይሰጠንም። እግዚአብሔር ትዕግስቱ ይጠቅማል። በትዕግስቱ የዘገየብንን ሁሉ ቀረ ብለን ከቤተ ክርስቲያን ከመውጣት ይሰውረ። እንግዲህ የእኛን ትዕግስት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እኛ የምንታገሰው ማንን ነው ስትሉኝ 3 ነገር እንድንታገስ ልንገራችሁ። የመጀመሪያው ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ራሳችን እንድንታገስ ነው። እስኪ ራሳችን መታገስ በሉ። ራሳችን ምን ማለት? መታገስ። ተመልከቱ። አሁን ጠላቶቻችን እንድንታገሳቸው ተነግሮናል አይደለም እንዴ? ጠላቶቻችን እንድንታገስ ከተነገረን ጠላቶቻችን እነማን ናቸው ወደሚለው ስንመጣ ጸሩ ለሰብ ሰባ ቤቱ፣ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማቴዎስ 5 ላይ የገዛ ቤተሰቦቹ ማለት ደግሞ የገዛ ሕዋሳቱ ናቸው። የሰው ጠላቱ ማን ነው ከተባላችሁ ሕዋሳቱ። እስኪ ሕዋሳቱ በሉ። አይኑ ባያይ፣ ጆሮ ባይሰማ፣ አፍንጫው ባያሸት፣ አፉ ባይናገር፣ እጁ ባይዳስስ፣ እግሩ ባይሮጥ ሰው በኃጢአት አይወድቅም ነበረ። ስለዚህ የሰው ጠላቱ ራሱ ነው። ስለዚህ ጠላትን መታገስ ማለት ሕዋሳቶቻችን ያዘዙንን ሁሉ ከማድረግ መታገስ ይጠበቅብናል። የሥጋ ፍላጎት እንደ እንግዳ ነው። እንዲያውም ነቢዩ ቅዱስ ዳዊት የኦሪዮን ሚስት ቀምቶ ደርሶባት ከጨረሰ በኋላ ኦሪዮን ካስገደለ በኋላ
ነቢዩ ናታን ሄደና አንድ ሰው ነበረ፣ 100 በጎች ነበሩት። አንድ ድሃ ደግሞ አንዲት በግ አለችው። ሀብታሙ እንግዳ መጣበት። እንግዳ ሲመጣበት የድሃውን አንዲቱን ወስዶ አረዳበት። ንጉሥ ምን ትፈርዳለህ ሲለው፣ አይ ይሄ ሰውማ በእውነት ሕያው እግዚአብሔር ምስክሬ ነው ፍርድ ይገባዋል ብሎ ቅዱስ ዳዊት ተናገረ። እንግዲያውስ ብዙ በጎች አሉ፣ አንተ ነህ ብዙ ሚስቶች አሉ። አንዲት በግ የተባለች የኦሪዮ ሚስት ናት። ስለዚህ ያን ያደረግህ አንተ ነህ አለው። ምን መጥቶበት ነው አንዲቱን በግ ያረዳ? እንግዳ በሉ እንጂ ኧረ በሉ። ምን አላችሁ? የሆነ ሰው ከቤት መጥቶ እንግዳ ነው በእውነቱ እንግዳ ቤት መጥቶ ቢሳደብ ምን ቢል ይህንን አልበላላችሁም ቢል ዱላ ትገርሙታላችሁ? ታግሳችሁ ታሰድሩታላችሁ? አቤት ታግሳችሁ ታሰድሩታላችሁ። ጥሩ ነው። አድሮ ሊለዩ አመል ያሳዩ ይላል ገበሬው። አድሮ ሊለዩ አንድ ቀን ለሚሄደው ነገር እንዳሻው ወደ ታች አዙራችሁ አስተኙ ቢል፣ ከመሬት አስተኙ ቢል፣ አልጋችሁን ልቀቁልኝ ቢል ለእንግዳ እሺ ነው። ስለዚህ እንግዳን መታገስ ማለት ምን ማለት ነው? እንግዳን መታገስ ማለት እንግዳ የተባለ የሥጋ ፈቃድ ነው። እስኪ የሥጋ ፈቃድ በሉ። እንግዳ ደርሶ ይሄዳል እንጂ አብሮን እንደማይኖር ሁሉ የሥጋ ፈቃድም ደርሶ ይሄዳል እንጂ አብሮን አይኖርም። ነገር ግን ጥቂት ብንታገስ ኑሮ የሚቀልልንን ኃጢአት ትዕግስት አጥተን እንሰራዋለን። ተሸንፌያለሁ በቃ እንዳሻው እግዚአብሔር ያውቃል ብለን እንሸንፋለን። እንግዳ እኮ ነው። ጥቂት ተገስ ብንለው እንደው ሌሊት አሁን 8 ሰዓት ላይ ከሌሊቱ 11 ሰዓት ላይ እንግዳው ተነስቶ አሁን እናንተ እንደው ሰው ነኝ ብላችሁ ነው ያንን አብላታችሁ ታሳድሩኝ? ምን አይነት ክፉ ሰዎች ናችሁ? ቢሳደብ 1 ሰዓት ስለቀረው ሊሄድ ዝም ነው አይደል የሚባለው? ዝም ነው የሚባለው አይደለም? ስለዚህ የሥጋ ፈቃድ ያልፋል። አይናችን የሚያየው ጆሮአችን የሚሰማው ያ እንግዳ ነው። የህሊናው ኃጢአት እንግዳ ነው። ድንገት ብልጭ የሚልብን ያ ድንገት የታሰበን አስጨንቆ ስጋን አስጨንቆ ስሩን ባንሰራው የምንሞት እስኪመስለን ድረስ የሚቆጣጠረን የኃጢአት ፈቃድ እንግዳ ነው። ያንን እንግዳ ማሳለፍ፣ ራስን መታገስ አላችሁ። ቅዱስ ሙሴ ጸሊም ስጋ ማረው ከገዳም ተቀምጦ ነው። ምን አደረገ? እባቡን ጠበሰና ይህም ስጋ ነው ብለዋል። በቃ ከዚያ በኋላ ተጸይፈና ተመልከቱ፣ ተጸይፈና ያን እባቡንማ እንዴት እበላለሁ ብሎ ስጋው ስቅቅ ሲል እንግዲያማ መተው። ለዚህ መድኃኒቱ ምንድን ነው? መተው። እንግዳው ሄደ ቀረ ንገሩ ሄደ ማለት ነው። አባ መርትያኖስን አንዲት ሴት የገባችና አባ ከኔ ጋር እንተኛ አለችው። ጥሩ ይህን እሳት አንድጁና እዚህ እሳት ላይ እንተኛ አላት። ኧረ እዚህ እሳት ላይ እንዴት እየተኛለሁ አለችው። እንግዲያማ የሚጠፋውን እሳት ካልፈራሽ የሰማዩን እሳት አትፈሪም አለ። አላበጀውም። እንግዳው ሄደ ቀረ። ስለዚህ አላበጀውም ብላ አልቅሳ እሷንም ለንስሐ አብቅቶ ለጥሩ በጎ ሕይወት ለምናኔ እስክትበቃ ድረስ አድርሷታል። ደርሶ ለሚሄድ የሥጋ ፈቃድ የዘላለም ርስታችን ማጣት ይጠብቅብን። ደርሰን ለምናገኛት ቆይተን ለምናገኛት ይሁዳ ጥቂት ሊታገስ እኮ እንኳን 30 ብር ዓለሙን የሚገዛበት ስልጣን እኮ ሰጥቶት ነበር። በ12ቱ ነገደ እስራኤል ተቀምጣችሁ ትፈርዳላችሁ ብሎት ነበር። በምድርና በሰማይ በደመናው እንዲበሩ፣ በነፋስ ክንፍ እንዲሽከረከሩ፣ በመብረቅ እንዲጫኑ፣ አራዊቱን እንስሳውን እንዲገዙ፣ ዓለምን ሁሉ እንዲገዙ ስልጣን ሰጥቷቸው ሳለ ለ30 ብር ተገዛ። ምን ነው ጥቂት ቢታገስ እስከ ባለ 50 ቢቆይ ኑሮ መንፈስ ቅዱስ ወርዶለት ሰዎችን በድህነት የሚያከብር ባለጸጋ ይሆን ነበር። የትዕግስት እጥረት 30 ብር ሰጠ። በ30 ብር ጌታውን ሸጠ። ጌታን ሰቀለ። ምን ብሎ ነው እሱ? ጌታም ያመልጣል። እሱ ሁልጊዜ ጌታን ይሰወራል። ጌታ አይሁድን ይሰወራቸው ነበር አይደል? ጊዜው ስላልደረሰ ሊወግሩት ሲሉ እሱም መቼም እንደለመደ ያመልጣል። እኔም 30 ብር እበላለሁ ብሎ ሸጠ። ጌታም ተሰቀለ። እየሮጠ ሄደ። ይኸው 30 ብራችሁ ንጹሕ ደም አፍስሻለሁ አለ። አይ የሚል አይኔንም ምን ጨነቀን እንግዲህ ገንዘብ ክን ከምጥልበት ጠላሉት። ገንዘቡን ወስዶ ሜዳ ላይ በትኖ እሱም ታነቀ። የማይረባ ችኩልነት እግዚአብሔር አሁን ሊመጣ አሁን እንዳንግድ ሕያው እግዚአብሔር ይጠብቀን። ትዕግስት ይኖራል። እግዚአብሔር አሁን ሊመጣ አሁን ልንወጣ እንችላለን። የትዕግስት እጥረት ከ40 ሐራ ሰማይ አንዱ አይደለም እንዴ? ከ40 ሐራ ሰማይ አንዱ ስንት ቀን ታግሰው 40 ሆነው በረዶ ውስጥ ተጥለው ቆይተው የመጨረሻው ዕለት አይ እንግዲህ እግዚአብሔር አልመጣም እኛም እንግዲህ እኔም በቃይ ብሎ በእናንተ አምላክ አምኛለሁ ብሎ ለጣዖቱ ሰግዳለሁ ብሎ ሲወጣ አክሊል ወረደ።
የወጣለት አክሊሉ ወረደ። ምን ያለትን አልኳችሁ? የወጣለት አክሊሉ ወረደ። አንዱ ከዳር ሆኖ የሚያየው ወታደር 39ኙን በረዶ ውስጥ ያሉት ሲቀዳጇት አንዱ አስቀራይቶ እኔም በእነዚህ ሰዎች አምላክ አምኛለሁ ብሎ ገባ። እሱ ተቀዳጃት ማለት ነው። ፊተኞች ኋለኛ ይሆናሉ፣ ኋለኞች ፊተኛ ይሆናሉ የተባለው ለዚህ ነው። ሰልችተን በወጣብን ሰዓት በእግዚአብሔር መምጫ ጊዜ እኛ ሰልችተን ልንገኝ እንችላለን። በእግዚአብሔር መምጫ ጊዜ ማለት ነው። እግዚአብሔር ለእኛ ዋጋ በሚከፍልበት ጊዜ እኛ ወጥተን እንዳንገኝ እሱን ነው መጠንቀቅ የሚገባ። የሰንበት ተማሪው፣ ዘማሪው፣ ሰባኪው፣ አስቀዳሹም፣ ቆራቢው ችግሩ ምንድነው? ትዕግስት ማጣት። አይተነው ነበር፣ ኑረንበታል። አሁን እንግዲህ የጥምቀት አይኑን አፍጦ ጥርሱን አፍጥጦ ከሰንበት ትምህርት ቤት የሌለ ከበሮ የሚመጣ ሰው አለ። ወዘወር በል ሲባል እንዴ ድሮ የነበርንበት ሰንበት ትምህርት ቤት እኮ ነው እረፉ ይላል እኮ። ተመልከቱ፣ ትዕግስት አጥቶ ወጥቶ ሄዷል እኮ ኮብልሎ ማለት ሰልችቶት። ታዲያ የኛ ሰንበት ትምህርት የኛ ጸሎት ምን አመጣ ብሎ ሰልችቶ ይሄዳል። ግን አንድ ነገር ልንገራችሁ የእግዚአብሔር ሰዎች፣ የማይጠቅም ጽድቅም የለም፣ የማያስፈርድ ኃጢአትም የለም። የኃጢአትም ትንሽ የለውም፣ የጽድቅም ትንሽ የለውም። ሰንበት ትምህርት ቤት መማር የሚሆን በጽዋ ማህበር ማገልገል የሚሆን ምንጣፍ ማንጠፍ የሚሆን ውሃ መዘከር የሚሆን ገነት የማያስገባ ጽድቅም የለም፣ ሲኦል የማያስገባ ኃጢአትም የለም። ጽድቅን አትናቁ፣ ሰልችታችሁ አትውጡ። አንዳንድ ጊዜ ሰይጣን ትዕግስት የሚያሳጣን ምንድን ነው? እግዚአብሔር ያልሰማን በማስመሰል ደግሞ የሚገርማችሁ እግዚአብሔር እኛ ጠይቀነው ከመለሰልን ይልቅ ሳናውቀው ያስቀረልን መከራ ብዙ ነው። ሳናውቀው የቀረልን መቅሰፍት ስንት አለ መሰላችሁ? እንደ ሰጠን ሳይገባን የሰጠን ስንት ጸጋ አለ መሰላችሁ? ያልተረዳ ነው ማለት ነው። ድህነታችን ሀብታምነታችን ያልገባን ድሆች እኮ እኛ ነን። ሀብታም እንደሆን የማይገባን ድሆች፣ የሀብታችን መጠን የማናውቅ ራሳችን የምናደይ እኛው ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የእግዚአብሔር ቤተሰቦች ራሳችን ሕዋሳቶቻችን እንታገስ። ታግሰን ለመኖር ያብቃ። ሕዋሳታችሁን ታገሱት። እስኪ መታገስ ማለት ምን ማለት ነው? ከቤተ ክርስቲያን ውጡ ሲል እምቢ። ስናስቀድስ እግራችን ቅምድምድ ዝም ብሎ መቆም። አፍቅሮ ለእግዚአብሔር አምላክከ በኩሉ ኃይልከን ብቻ ነው የፈለግኳት። በፍጹም ኃይልህ። እስኪ በፍጹም ኃይልህ በሉ። በጣም ጥሩ። አሁን ቆመን ስናስቀድስ እግራችን ያመናል፣ እንደገፋለን፣ እንመረኮዛለን፣ እግራችን እናፋትላለን። ግን ዝም ብለን ብንቆም እግራችን ይቆረጣል አይቆረጥም? ፍጹም ኃይል የሚባለው ምንድን ነው? የተፈጥሮ ኃይላችን እስኪያልቅ ድረስ ማለት ነው። ኃይል ስጋዊ አልቆ በኃይል መንፈሳዊ እስኪተካ ድረስ። የዚህ ገላትያ ምዕራፍ 2 ቁጥር 20 ላይ ቅዱስ ጳውሎስ እንደተናገረው እኔ አሁን ሕያው ሆኜ አልኖርም ወበሕይወተ ክርስቶስ ሀሎኩ፣ ክርስቶስ በእኔ ይኖራል እኔም በክርስቶስ እኖራለሁ። አሁን እኔ ሙቻለሁ የሞትኩ ሰው ነኝ ብሎ እንደተናገረ የሥጋ ኃይል አልቆ በኃይል መንፈሳዊ ሰልጥኖ ከተፈጥሮ ሕግ በላይ መኖር እስኪቻልበት ድረስ። ከተፈጥሮ ሕግ በላይ የተፈጥሮ ሕግ ውሃ ሳይጠጣ 4 ቀን እህል ሳይበላ 7 ቀን ሊሆን ይችላል። ከዚያ ሕግ በላይ 500 600 እስኪኖር ድረስ የተፈጥሮ ሕግ ወደ ላይ ሲሉ መውደቅ ሊሆን ይችላል በተፈጥሮ በመሬት ግራቪቲ። ግን በኃይል መንፈሳዊ ተነጥቆ አየራቱን እስኪመላለሱ ድረስ እስኪኖር እግር እስኪቆረጥ ኃይል ስጋዊ ወኃይል ሰበደዌ ያህልቅ ኃይል ስጋዊ በደዌ ዓይንህን ታገሳ ስጋዊ ዓይን የምትፈልገውን ነገር እስኪተካ ድረስ ፍላጎቷን ንፈገር ያየውን አትከተል እምቢ ማለት አካልን መታገስ ምንድን ነው? ለማይንከ ታስሕተከ ምላው ግድፋ ዓይን ብታስተ አውጠጠጣ ማለት ታሰናክልም ምድራው ግድፋ ማለት አልመጸውትም ብትልህ እምቢ ብለህ አስመጹታት፣ ገስጻት። ስረቅ ብትልህ ፍላጎቷን አትፈጽምላት። ዓይን ብታሰናክል ካንተ አውጥተህ ጣላት፣ በአንቃይዶ ቅጣት። ልተኛ ብትልህ ገሃነመ እሳትን አስታውሰህ፣ መከራ ክርስቶስን አስታውሰህ፣ መከራ ሰማዕታትን አስታውሰህ፣ ጣዕመ መንግሥተ ሰማያትን አስታውሰህ ዓይንህን አንቃው። የዓይንን ፍላጎት እንቅልፍን አትፈጽምላት። እይወን ነው አመላይንቴ ወይ ድቃሰ ለቀራይንብቴ ወይ ረፍተ ለመላትህ። ለዓይኖቼ እንቅልፍን ለሽፋሽፍቶቼ
ማንጎላቸትን አልሰጥም በል። አንደበትህ አልጸልይም ቢልህ ጸሎት ላቋርጥ ቢልህ እምቢ ብለህ ጸልይ። ወይ ረፍተ ለመላትህ ለጉንጮች ረፍት አልሰጥም ብለህ ራስህን ታግሰህ አስነሳው። ክርስቶስ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ ብሎ ተኝተን ብንገኝ ጥሩ ነው? ሌሊቱ ሙሉ ማታ ተኝተን እንደው ተኝተን ሌሊቱ ሙሉ በዚያ ሰዓት ክርስቶስ ቢመጣ ጥሩ ነው? ስለዚህ ታግሰህ ተነስ ነው። እግር ብታሰናክል ካንተ ቆርጠ ጣላት ማለት ግን እየቆረጥክታል ማለት አይደለም። ወደ ክፉ ልሩጥ ብትል እምቢ በላት ነው። ገሃነመ እሳት አለብሽ በላት። ታይ ወደ ክርስቶስ ተመላለሽ በላት። ዋርታ ሀገሪነ ውስተ ፍኖተ ሰላም እግረ ስጋችን እግረ ልቡናችን ወደ ፍቅር፣ ወደ ወንጌል፣ ወደ ልጅነት፣ ወደ ስጋ፣ ወደ ወደሙ፣ ወደ ክብር፣ ወደ ርስት ያቀናል ተብሎ እንደተነገረ እግረ ስጋህን ወደ ቤተ ክርስቲያን፣ ወደ ሰይድ እግረ ልቡናህን ወደ ጽርሐ አርያም ሰቅለህ ኑር። በዚህ ቅጣው። ስለዚህ ራስን መታገስ ትልቅ ሀብት ነው። ማንን መታገስ ነው ያልኳችሁ? አቤት አንዳንድ ጊዜ በ5 ሰዓት ግጥም አድርጎ እየበላ በ4 ሰዓት ኧረ ተው ሰዓት አልደረሰም ሲባል አይኔ ጭንቅ አልችልም እያለ የሚበላው ይኸውላችሁ ምንድነው? እንግዳ መሸኘት የማይችልና መታገስ የማይችል ሰው። ትዕግስት ትልቅ ሀብት ነው። አላችሁ የላችሁ? 7 ሰዎች ገዳም ገቡ። እግዚአብሔር እንደው ከሰማይ ብስት ያወርዳ ሲባል ሰምተው ገዳም ገቡ። በኋላ 7 ቀን ቢጠብቁ ምንም ብስት አልወረደም። አይ እንግዲያስ ቤታችንን ሰርተን እንብላ ብለው ጥለው ሲመጡ ከመንገድ የርግብ ግልገል አፋቸውን ክፍት እያሉ ግልገሎች ጫጩቶችን አገኙ። እነዚህ ምን እንደሚበሉ ሳናይማ ቤታችን አንሄድም ብለው ቁጭ አሉ። ከዚያ ነጫጭ ትሎች ከሰማይ እየወረዱላቸው ያ አፋቸውን ክፍት ሲያረጉ እየገቡላቸው ግጥም ሲያረጉ እየዋጧቸው እነዚያን ሲመገቧዩ አሃ እነዚህን የመገብ አምላክ እኛንም አይተውናል። ወደ ነበርንበት እንመለስ። ተመልሰው ከበረሃቸው ሲገቡ ትዕግስታቸውን አይቶ እግዚአብሔር በዕለቱ ህብስት ከሰማይ ወረደላቸው። ስጦታ የትዕግስት ውጤት ነው። ጥፋት ደግሞ የብክነትና የችኩልነት ውጤት ነው። የችኩልነት ውጤት ነው። ከሃዲ የሚሆነው መናፍቅ የሚሆነው ሰው በችኩልነቱ ነው። ታቦቱ ታዲያ ካለ አሁን ለምንድን ነው ታምር የማያደርገው? እስቲ እግዚአብሔር ካለ ዛሬ ይፍረድ፣ ከሌለን የመሄድ ነው ይላል። በቅሎ ቆረጠች ለራሷ አሳጠረች ይባላል። በቅሎ ቁርጥ ብታረገው አጠር አድርገው ያስሯታል። ድሮ ፊት ያዝናናት የነበረው እንደፈለገች ኩልኩል እንዲያደርጋት ይሆናል ማለት ነው። ብንወጣ ለእኛ ይጎልብን እንጂ ለእግዚአብሔር የሚጎልበት ነገር የለም። ችኩልነት ብዙ የእውነት ሁላችሁም ታዘቡ። ከቤተ ክርስቲያን ኮብልለው የወጡ ሰዎች ሁሉ የችኩልነታቸው ውጤት ናቸው። ችኩልነታቸው እግዚአብሔር አሁን ሊመጣ ወጥተው የጠፉ የኮበለሉ ብዙዎች ናቸው። አላችሁ የላችሁም? በዲዮቅልጥያኖስ ዘመንም ይኸው ተደርጓል። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። 40 ዓመት ቤተ ክርስቲያንን ያቃጠለው ዲዮቅልጥያኖስ ከጳጳሱ ላይ የሆነ ኃጢአት አይቶ እግዚአብሔር ይህንን ኃጢአት ይህንን ጳጳስ ካልቀሰፈው እኔ ጣዖት አመልካለሁ ብሎ ወሰነ። እግዚአብሔርን መፈታተን በትዕግስታችን እጥረት እግዚአብሔርን እንፈታተነዋለን። እውነት እግዚአብሔር ካለ ይህን አድርገው።